የኔን አባት ማንም ሰው ሄዶ ኢየሱስ ያድናል ብሎ ሊመሰክርለት አይችልም። በጣም አብዮተኛ ነው። በጣም ተደባዳቢ ነው። በጣም ነው የሚፈራው። ማንም ሰው ምን ሊል አይችልም። ለምን ካልከኝ ምንም ኬር የለውም ለሃይማኖት። ሰዎች እሱን ፍለጋ እኮ መኖሪያ ቤቱ አይደለም የሚመጡት፣ መቃሚያ ቤት ነው የምትሄደው። እዛው 10 ቀበሌ ቃሲም ይባላል። እዛ ሲያጡት ነው ቤት የሚመጡት። አንድ ቀን ሐሙስ ቀን ነው አስታውሳለሁ። የሚሰራበት ቦታ አጠና ተራ ነው። የሆነ ነገር በሆንክ ቁጥር የኔን አማኝ መሆን በጌታ መሆን ሰበብ እያረክ እኔን መምታት ማሰቃየት አይደክምም አልኩ። ግባ ሰከንድ አልፈጅበት አፈር ሲያበላኝ ማለት ደማውም ምናምን በፒንሳ ይነቅሉ ግማሹ ቀር። እዚህ በጣም መጥፎ ክስተት ስለነበረ አንተ የምታስበውን ያክል ማሰብ እንዲችል ካረገኝ የፈለክበት ይዘኝ ሄድ። ለኔ በጣም የተለየ ስሜት አለው። ሊለኛ አይችልም። ስለ አባቴ በቃ በደንብ አረጋግጦ በጌታ መሆኔ የፈለገውን ሊያረገኝ ነው እንጂ ጌታን ሊቀበል ነው ብዬ አላሰብኩም። ታዲያ ከተማ ሁሉ ሞልቶ አይደል ቸርች? ለምን እንትልኝ ለምን አትሄድም? በኋላ በደንብ ሳየው አንገት ክሩን በጥሶ በእጁ ያሽከረከረ የቀለድኩ አይደለም ይዘኝ ሄዳል። ይሄ ምልህ መንፈስ ቅዱስ የነሱም ነው፣ ወዳጃቸው ነው፣ በጣም ይቅርባቸው። እኔ ኤፍሬም ሞላ እባላለሁ። በሰባተኛ አማኑኤል ህብረት ቤተክርስቲያን በአሁኑ ሰዓት በመጋቢነት አገለግላለሁ። ባለትዳር ነኝ። ጸጋ ትባላለች ባለቤቴ። አይ ቲንክ እንግዲህ እግዚአብሔር ከፈቀደ በዚህ ዓመት 18ኛ ዓመታችን እንይዛለን በጋብቻ። 3 የተወደዱ ሴት ልጆች አሉኝ። እንግዲህ ኤፍሬም ማለት ይሄ ነው። በእርግጥ አሁን የተነሳውን ጌታን የማግኘቴን ጉዳይ እሱን ካገኘውበት ወይም ደግሞ እሱ እኔን ካገኘበት ጊዜ ጀምሮ ልረሳው ማልችለው ማልፈልገው በየሁኔታው እማወራው ለእኔ በጣም እንቁ ታሪኬ ነው ብዬ ነው ማስበው። ከዚህ አንጻር በጣም በጊዜ ነው ጌታ ያገኘኝ። እኔ የሃይስኩል ተማሪ ሆኜ ነው ጌታን ያገኘሁት። ግን ደግሞ ምንድነው መሰለ ጌታን ከማግኘቴ በፊት ስለ እኔ እድገት ሲወራም ከዛ ደግሞ ራሴንም ሳቅ የምን አይነት ልጅ ነበርኩ መሰለ። እንግዲህ ምናልባት አጠራሩ ለሰው ምን አይነት ምቾት እንደሚሰጥ ባላቅም ግን ጅል የሚባል አይነት ነው የኔ ያስተዳደግ። እንደዛ አይነት ነው። ለምሳሌ በኤሌመንተሪ የተማርኩት አይሉ ተስፋ ይባላል 14 ቀበሌ ያለ ትምህርት ቤት ነው። እስከ 7ኛ ክፍል ድረስ እዛ ነው የተማርኩት እና እድሜህም ስለሆነ ልጅነቱም ስላለ ከዚህም ከዛም ጋር የመጋጨት ነገር ይገጥማል። እና በዛን ጊዜ ለምሳሌ ጸብ ሲነሳ የሚነሳው እንትፍ ይባልና ይሄ የአከሌ እናት ናት፣ እንትፍ ተብሎ ደግሞ ይሄኛው የአከሌ እናት ነው ይባላል። እና እኔ እዛ ግቢ ውስጥ የምታወቀው ሁሌ የምረግጠው የራሴን እናት ነው። እኔ እጄ የሰው እናት ረግጬ አላውቅም። እና ምን አገባችሁ በእናቴ ነው የምለው። ያ ማለት አልፈህ መተህ ከኔ ጋር ልትጣላ ልትደባደብ አትችልም ማለት ነው። ለምን ዘልዬ የራሴን እናት ስለምረግጥ። ግን የሚገርመን ክፍል ውስጥ ይነሳል። ለምሳሌ አንድ ቀን እንዴት ሰው ሳይጣላ ይወጣል የሚል ማለት ነው። እና በቃ አሰብኩ፣ አወጣሁ፣ አወረድኩ፣ አሰብኩ። ጥናት የማድረግ ያህል ማለት ነው። ከኔ ጋር ሊቀራረብ የሚችል ዝም ያለ ማን ነው የሚል የሚገርም እንደ ትላንት አስታውሰዋለሁ። በላይነህ ይባላል። በኋላ ላይ ከሃይስኩል በኋላ ጌታን እሱም አግኝቶ እኔም አግኝቼ ተገናኝተናል። ግን ደግሞ ዝምተኛ ስለነበረ በቃ እንደዚህ ከሚሉኝ አንዴ ለምን ከሱ ጋር ተጣልቼ አይነት ስሜት አደረብኝ ማለት ነው። ትምህርት ቤቱ 2 በር ነው ያለው። አንድ ትልቅ ሰፊ በር አለው፣ አንድ ጠባብ በር አለው። ለኔ በዛን ጊዜ ድብድብ ማለት እንደምንም መተህ ቀድመ
ያን ሰው ከመታ እስከ መጨረሻው መምታት ስለመሰለኝ እንጂ አልሞክርም ነበር። እዚህ ምንድነው ከትምህርት ቤት ስንወጣ በጠባቡ በር ላይ ጥግ ላይ ተደብቅ ያለው እሱ መጣም ሰላማዊ ምንም እኮ አልሆነ እና ዘልዬ አንዴ እንደምንም በቦክስ መጣሁት። ከዛ በኋላ ዝም ብሎ የሚመታልኝ ስለመሰለኝ አንዴ ከቀደምክ ስለመሰለኝ እሱን ነው የምጠብቀው ማለት ነው። ግን እሱ ሰከንድ አልፈጅበትም አፈር ሲያበላኝ ማለት ነው። እና ደማው ምናምን እና ሰው መታጠብ አለበት ሲደማ ያም ይረባረባል። እኔ ግን የኬት ያመጣሁት እውቀት እንደሆነ አላውቅም። ይሄ የፈሰሰው ደም ቦታውን ሊይዝ የሚችለው ፖሊስ ሲያይ ነው የሚል አለኝ አእምሮዬ ላይ እና እዛ በቃ ፖሊስ ካልመጣ አልንቀሳቀስም አልኩ እና ዝም ብሎ የሚያልፍ ግን ደግሞ ትንሽ ጠብደል ያለ ሰው ይሄ ፖሊስ ነው አለ። ያምናል አእምሮ የሚገርም ፖሊስ አይመስልም አይልም ማለት ነው። ፖሊስ መጣ ያደረገልኝ ምንም ነገር የለም። ፖሊስ ነኝ አለኝ፣ ደስ አለኝ እና ደሜን ተጣጠብኩ፣ ወደ ቤት ሄድኩ። እንደዚህ አይነት ነው የኔ። ለምሳሌ ከፈለጉ የክፍል ልጆች ተሰብስበው እኛ ትምህርት ቤት ጀርባ ወንዝ አለ። ድንገት ወንዙ ጋር ረፍት ሰዓት ላይ ሄደው ያጨበጭባሉ። ኤፍሬም ሊዘል ነው ምናምን ብለው ማለት ነው። እኔም ከደቂቃ በኋላ ምን እንደሚነካኝ አላውቅም። ዘልዬ ወንዝ ውስጥ ነው ምገባው አይነት ማለት ነው። ሰው ምንድነው ስመጣ እድገቴ እንደዚህ አይነት እድገት ነው ያለ። ለምሳሌ አንተ ጠርተኸኝ እዚህ ጋር ቁጭ በል ካልከኝ ከፈለክበት ደርሰ መተህ ካላነሳኸኝ ወንድ የሆነ ከዛ ቦታ ላይ አያነሳኝም። በቃ እሱ ቁጭ በል ብሎኛል ብሎ ማለት ነው። እና ወደ ጌታ ሳልመጣ እንዲህ ነበርኩ። የሚገርም እምነቴም እኔ ወደ ጌታም ባልመጣ ዱርዬ የመሆን የጥፋት ሰው የመሆን እድል አለኝ ብዬ አላስብም። ግን ደግሞ በጣም መጫወቻ ጅል እንደምሆን ግን ሁኔታዎቼ ይነግሩኛል። ለምሳሌ ክረምት ነፃም ስለሆንኩ የአባቴ ወንድም ጋር አሳልፋለሁ። አሁን በሕይወት የለም። የሸማተራ የሚባል የሴት አበሻ ቀሚስ ነው የሚሰራው ማለት ነው። እሱ ጋር አሳልፋለሁ እና ቅዳሜና እሁድን ግን ዊኬንድን በተለይ እሁድን ሌላ ደግሞ አጎታልኝ እናቴ ወንድም እነሱ ጋር አሳልፋለሁ ማለት ነው። እዛ እሁድን አሳልፌ ሰኞ መርካቶ ስመጣ ትንሽ አረፈድኩ። ለምን ቆየህ ምናምን አለኝ የአባቴ ወንድም ማለት ነው። እና ያኛው አጎቴ ጋር ሄጄ ነው አልኩት። የሱ ይሄኛው አጎቴና አሁን ስራ ቦታ የሚያገኘኝ አጎቴ የአንድ ቅያስ ምናምን አይ ቲንክ ልዩነትን ያላቸው ቤት እሱ እዛ አካባቢ ነበር የሚኖረው። ታዲያ እዛ መተህ እኔ ቤት ያልመጣው ለምንድን ነው? በል ተንበርከካለኝ። መርካቶ ነው አስብ። እዚህ ሌላ ሰው ቢሆን አይ ይላል። እኔ ገና ድሮ ተንበርከክ። እሱ አይደለም በጣም አስደናቂው ነገር እሱ ሳይሆን ከደቂቃ በኋላ እሱ ረስቶኛል። ተንበርከክ ማለት ነው ረስቶኛል። ወደ 4 ሰዓት ወደ 5 ሰዓት አካባቢ ስለኔ ነው የሚያወራው። እንዴት ዛሬ አይገባም ይላል። እኔ ያጠገቡ ነኝ። አንተ እንደምንም አለው አትልም፣ እኔ አለው አልልም። አለው ብል የሆነ ነገር የሚመጣብኝ ነው የሚመስለኝ ማለት ነው። ወደ 6 ሰዓት አካባቢ ምሳውን ለመብላት ከሚሰራበት ቦታ ሲነሳ እኔ ተንበርከክ እና አማተበ። ስማም ምን ሆነ ነው ብሎ ማለት እዚህ ድረስ ማለት ነው። አሁን ይሄን አንተ ትናገራለህ አይደል? አይበቃኝም ወይ ምናምን ትላለህ። እኔ እንደዛ አይደለም። የኔ ታናሽ ትንሽ ጊዜ እሱ ጋር የመዋል አይነት ነገር ገጥሞት ነበር። ተመሳሳይ ነገር ሲያደርግ ትቶ ነው የመጣው ማለት ነው። እኔ እንደዛ አይነት አይደለም። ብዙ ቦታም እግዚአብሔር እድል ሰጥቶኝ ማገልገልም ከጀመርኩ በኋላ ሁሌ የምናገረው በጣም የመጫወቻ የመሆን ጅል የመሆን አይነት ዝንባሌ እንጂ ሌላ ነገር የለኝም። ስለዚህ እኔ አሁን ጌታን ከማግኘቴ በፊት ሁሌ የምደነቀው የተሻሉ የነቁ መናገር የሚችሉ ሌላም የሉም ወይ ምናምን ብዬ አስባለሁ። እኔ እንደዛ አይነት ሰው አልነበርኩም። በፍጹም እንደዛ አይነት ሰው አልነበርኩም። አልፎ አልፎ አሁን አንዳንድ ቦታ አገልግዬ ስወርድ ይመጣሉ አንዳንድ ሰዎች እና እባክህ እንደው እናናግር የጋሽ ሞላ ልጅ ነህ ምናምን ይሉኛል። አዎ ያ ልጅ አፉ ተከፍቶ ይላሉ ማለት ነው። እና በጣም እንደዚህ አይነት ህይወት ነው የመራሁት። ለምሳሌ
አሁን አሜሪካን ሀገር ነው የሚኖረው። ኤርሜስ ይባላል። የኤሌመንተሪ ጓደኛዬ ነው። እና እንትን ጣለ ደብተር፣ አማርኛ ደብተር ጣለ። አማርኛ ደብተር እሱ እኮ ነው የጣለው፣ የራሱ ነው ደብተሩ ማለት። ግን የሚገርም አስተማሪ እጄ የማናገርለት እኔ ነኝ። ደብተር ጥሏል፣ ቢገለብጥ ትፈርምለታለህ ወይ? ያኔ እንግዲህ ፊርማ ይቆጠራል። አዎ አለ። በቃ አዎ ብለዋል አልኩት። ደብተር አምጥቶ ሰጠኝ። ሙሉን የምገለብጠው እኔ የእሱን ማለት ነው፣ የፊርማ ቦታዎቹን እየዘለልኩ። ከዛስ ወስጄ ደግሞ ማስፈረምም ደግሞ ያለብኝ ለምን አይልም አእምሮ፣ እኔ አላረግም ምናምን አልልም ማለት ነው። የሚገርም ገልብጬ ጨርሼ እያስፈረምኩት፣ ሰውየውን እያስፈረምኩት አንድ ቦታ ዘለለ። ቲቸር ዘለሃል አልኩት። ፊቴ ላይ ወረወረውና ደብተሩን አላርምም አለ። እና በቃ አላርምም አለ አልኩት። እንግዲህ አስበው፣ ጽፌለታለሁ፣ የተወሰነ አሳርሜለታለሁ፣ ሄጄ አስፈቅጄለታለሁ። ግን በቃ ከፋኝ። ስለ አንድ የሚፈልገውን ነገር አላደረኩለትም፣ እኔ ምረባ ሰው አይደለሁም አይነት ስሜት ማለት ነው። አሁን ያ ወንድም በጌታ ነው፣ እሱ እዛ አሜሪካን ሀገር ቢሆንም ማለት ነው። ምንድነው አሁን ላምሳሌ የፈለግኩት ነገር ጌታን ከማግኘቴ በፊት እኔ እንዳደግኩበት ሰፈር አይደለም። እኔ አዲስ ከተማ ልጅ ነኝ፣ በተለምዶ 15 ቀበሌ የሚባለው ነኝ። ምንም አይነት ወደ ጥፋት ሊያመራ የሚችል ነገር የለኝ፣ እውነት ስነግር ማለት ነው። እንዳውም ትዝ ይለኛል አባቴ 8ኛ ክፍል እዛ ቢማር ህይወቱ ይበላሻል አይነት ነገር ብሎ መሳለሚያ አካባቢ ዳግማዊ ብርሃን ትምህርት ቤት አስገባኝ ማለት ነው። ወደ ስንታምር ይባላል ለመጀመሪያ የተዋወቅኩት ወንድም እና እሱ ጋር አብረን እንዲህ ስንጫወት እሱ ብዙ ነገር ያውቃል እና እኔ ምንም አላውቅም። አንድ ቀን አንተ አብረን የምታሳልፍ ከሆነ 10 ብር ይዘናል። አሁን ይሄንን ስለ ምን ያህሉ ሰው ያምነዋል አላውቅም። 10 ብር ይዘናል አለኝ። የኔ ጭንቀት 10 ብር ምን አይነት እንደሆነ ማወቅ ነው። 10 ብሩን ማምጣት ሳይሆን ምን አይነቱ ነው 10 ብር። አንድ የ8ኛ ክፍል ተማሪ 10 ብር አይለይም ወይ? ምን አይነት ነው ያ 10 ብር? እሱ ነበር የቤት ስራዬ። አሁን ከ10 ብሩን ከማምጣቴ በፊት ራሱ 10 ብር የሚባለው እኔ እንትኑን አለኝ። በኋላ አንድ የእናቴ ዘመድ ነጋዴ ነበርና መጥቶ እኛ ቤት ሊያድር የገዛ አባቴን ማጥናት ስለምፈልግ ቀስቅሰኝ አልኩት። ለምን እሱ ነጋዴ ስለሆነ ብዙ አይነት ብር ይይዛል። አይ ቲንክ ከዛ ውስጥ 10 ብር መለየት አይከብደኝም ብዬ ማለት ነው። አሁን አስብ፣ ከሰው ኪስ ያንን ለመውሰድ የገዛ አባትን ቀስቅሰኝ ስትል ማለት ነው። አሁን ከዚህ በላይ ምንድልነት አለ? እና ያው ሊያጠና ነው ብሎ ስላሰበ ቀሰቀሰኝ። 11 ሰዓት አካባቢ ቀሰቀሰኝ እና አወጣው እና አስቀመጥኩት። ብዙ ብር ይዟል። በ100 ብርም አለው 50 ብርም አለው ምናምን። እያየሁት እየመረጥኩት ነጋ በቃ። እና ብድግ ሲል ደንግጬ ወረወርኩት። የቱን በወስድ የበለጠ ይጠቅማል አሁን ከጓደኞቼ ጋር የቱ ያግባባኛል ምናምን ብዬ ማለት ነው። በዚህ ልክ ማለት እና ጌታን ከማግኘቴ በፊት የነበረውን ዘመን ሁሌ ሳስብ፣ እውነት ስነግር ሁሌ ሳስብ ቸርነቱን አስባለሁ። ዛሬ ብቻ ሳይሆን መቼም ማለት ነው። ለምን አንዳንዴ የምትጠቅሰው ነገር ትፈልጋለህ አይደል? አሁን እኔ ትቼ የመጣው ለጌታ የምለው ነገር የለኝ፣ ምንም የለኝ። በጣም ወሳኝ እድሜ ስለነበር ማለት ነው። ግን አየህ በቃ ስሙ እንዲጠራ ስለሚፈልግ በማንም ፊት ልትገባ ማትችል፣ በዛ ልክ ልትታመን ማትችለው ጋር ይመጣል እሱ ማለት ነው። ስለዚህ እንደዛ ሆኜ የምቀር ነበር የሚመስለኝ። በቃ የጅል ሆኜ የምቀር፣ የሰፈር መጫወቻ ሆኜ ምናምን የምቀር ነው የሚመስለኝ እውነቱን ስነግር ማለት ነው። ምናልባት ካላበዛሁት 8ኛ ክፍል ሚኒስትሪ እንደወሰድኩ ቅድም ያልኩ የእናቴ ወንድም ጋር አጎቴ ጋር ሄድኩ። እንዲህ ታስቦበትም አይደለም።
ስለምወዳቸው እዛ በጣም ደስታ ይሰጠኛል። በኋላ ነው እግዚአብሔር እየፈለገኝ ስለነበረ ለዛ እንዲመቸው እዛ እንደወሰደኝ የገባኝ በእርግጥ በኋላ ነው እንጂ እኔ ስለምወዳቸው ብቻ ነበር የሚመስለኝ። እና ክረምት እዛ ሄድኩ። እዛ ሰፈር ግን ሲሄድ ኮልፌ አካባቢ ነው። የሰፈርን ስም ተሸክሜ ነው የሚሄደው። የአዲስ ከተማ ልጅ ነው፣ የ15 ቀበሌ ልጅ ነው የሚል ማለት ነው። እሱ የሚሰጥ በሰው ዘንድ የሚሰጥህ ነገር አለ። ስለዚህ የኔ በእድሜ ትንሽ በልጠዋለሁ፣ ግን እንደ ኩያ አብረን የምንሄድ ታሪኬ ይባላል። ኳስ ለመጫወት ምናምን ወደ ሜዳ እንሄዳለን እና በእኔ ብቻ ይከበራሉ። ከዛ ሰፈር መጣ በሚል ብቻ ማለት ነው። አንድ ቀን አይ ቲንክ ሳስበው በስቶበት ይመስለኛል። ከፈለግኩ አንተ ውጣላለሁ፣ ከፈለግኩ አንተ ስላልሞከሩኝ በስሙ ብቻ ማለት ነው። ከዛ አንድ ቀን አንድ ልጅ ይመስለኛል ምን ከልኩ አያልፍም ብሎ ይመስለኛል፣ አላውቅም። እንደለመድኩት ውጣ ስል አልወጣም አለኝ። ውጣ አልኩ፣ አልወጣም አለኝ እና እንደመሄድ አረገኝ። ያው ይፈራል ብዬ ብድግ ብሎ ወደ እኔ መጣ። 2 ደቂቃ አልፈጀብኝም። ሮጬ ወደ ቤቴ ስገባ ማለት ነው። ምንድን ነው የፈለግኩት ነገር ያደግኩበትን ሰፈር የሚመጥን አይነት ነገር አልነበረኝ። እውነት ለመናገር አልነበረኝ። የወላጅ አባቴ ማስተዳደግ በጣም ጠንካራ ነው። አላስታውስም እኔ እሱን በቅጡ ቀና ብዬ ያየሁበትን ጊዜ። መጣ ማለት ወደ እኔ ሊቆጣኝ መጣ፣ የሆነ ነገር ሊያረገኝ መጣ ማለት ሁሉ ነገሬን ነው የሚበላሸው። ሁሉ ነገሬ ነው የሚበላሸው። ይሄ መሞገት፣ ይሄ እንዲህ ነው ብሎ ማስረዳት ምናምን እንደዛ አይነት ነገር የለኝም። እና ጌታን ከማግኘቴ በፊት የነበረኝ ነገር ይሄ ነው። ሰው እንዴት ሰው እያጨበጨበለት ወንዝ ውስጥ ይገባ? ሰው በዛ አይነት ዓለም ውስጥ እየኖረ ከሁለት ሰው ጋር ጸብ ማለት ከመጨረሻው የምትችለው ሞክረህ ወይ ማጥቃት ወይ መጠቃት እንደሆነ እንዴት አይገባም? እኔ እንደዛ እውነት ለመናገር አይገባኝ። ቅድም እንዳልኩ ነው የደሜን ያ ሰው ማየቱ ምንድን ነው የሚያመጣው ፋይዳ? እኔ ግን በቃ ስለ ፋይዳ ያለው ምናምን ነው የሚመስለኝ ማለት ነው። እና በዛ ዓለም ያ ነው የኔ ዓለም ማለት ነው። ግን ደግሞ ክርስቶስ ወደ ሕይወቴ እንዴት ነው የመጣው የሚለውን ሳስብ ይመስለኛል እንግዲህ አሁን አንዳንዱን ነገር እንዴት መሰለ የምንረዳው፣ አያታችን በጌታ ናት፣ የእናቴ እናት በጌታ ናት። እሷ እዛ ነው አብራን ነው የምትኖረው። ስለዚህ ትሄዳለች፣ እሷ ቸርች ገጃም ምንም ትሄዳለች። አለኝ የሆነ ትዝታ አለኝ ከእሷ ጋር ተደብቆ የመሄድ የሚመስል ማለት ነው። ግን በዚህ ውስጥ አባቴ ደስተኛ አይደለም። እዚህ አይፈቀድም፣ መሄድ ምናምን አይፈቀድም። ግን ቅድም እንዳልኩ የልክ ሚኒስትሪ ተፈትኜ ወደ 9 የማልፍበት ጊዜ ላይ አሁን ያልኩ አጎቴ ቤት ሄጃለሁ። ሁሉም አማኞች ናቸው፣ በጌታ ናቸው። በምድራዊ ሕይወት በጣም ጥሩ የሚባል ሕይወት የሚመሩ ናቸው። ግን ደግሞ በሚነበብ መልኩ ኢየሱስ እዛ ቤት ውስጥ ይታያል፣ በሚነበብ መልኩ ማለት ነው። የእኔ ግን ወደ 9ኛ ክፍል ስገባ ሃይስኩል ነው። እዛ አካባቢ ነው ኢየሱስ ወደ ሕይወቴ የመጣው። የእኔ አሁን የግል ማነሳል እድገቴ ባህሪ ምናምን እንዳለ ሆኖ እንደ ቤተሰብም በጣም ዝቅተኛ የሚባል ኑሮ ምንኖር ነን ከቤተሰብም አንፃር። እና እናቴ ወደ ጌታ ከመጣች በኋላ አንድ የመሰከረችልኝ ነገር፣ እናትና አባቴ ከተጋቡ በኋላ ወደ 4 ዓመት አልወለዱ ልጅ ማለት ነው። ስለዚህ አካባቢ ላይ ያለው ሰው ምናምን መከራት፣ እንግዲህ በወቅቱ አዋቂ ቤት ምናምን እንደሚባል ማለት ነው። እና እሷ እንዳለችኝ ከሆነ የሆነ ነገር ይዛ ሄደች። ያ እንግዲህ አዋቂ የተባለው ጠንቋይ ቤት ማለት ነው። የዛሬ ዓመት ወንድ ልጅ እንደምትወልድ፣ ከዛ ግን በዓመቱ ይዛ መታ እንደምታሳቅፍና አገልጋዩ እንደመሆን። እንግዲህ እኔ አሁን አላውቅም፣ እውነት ለመናገር እኔ አላውቅም። እንዳልኩ ወደ ጌታ ከመጣው በኋላ ነው
እሷ የነገረች። ስለዚህ በተባለው ጊዜ ተወለድኩ፣ በተባለው ዓመት ደግሞ ወስዳ ሰጠች ማለት ነው። አሁን ለምንድን ነው ያነሳውልህ? ራሱ ጌታ ስለፈለገኝ ለዛ ነው አንዳንድ ጊዜ አገኘሁት ማለት የሚከብደኝ እኔ ለዛ ስለፈለገኝ ዘንጉን ወደዛ ቤት በተደጋጋሚ እንዲሄድ አድርገው። ምንም የተለየ ምክንያት የለም። አሁን ብዙ ጊዜ ለማስታወስ ሞክራለሁ ወደ አጎቴ ቤት ለመሄድ ማለት ነው። ለምሳሌ የቤተሰቦቼ ዲል የለም። ቤተሰቦቼ እሱ ጋር ሄደው በቃ እሱ አንተ ጋር ይምጣ አሳድገው ምናምን የለም። ግን ደግሞ እንዳልኩ እኔ እሄዳለሁ። በፊትም ቅዳሜና እሑድን እዛ አሳልፋለሁ። ከዚያ ደግሞ ክረምት ተመቼ እዚህ እዛ ቤት በየቀኑ ጸሎታል። እውነት ለመናገር በጣም ከፍተኛ ስደት፣ በጣም ከፍተኛ ዋጋ መክፈል አለ እዛ ቤት ውስጥ። እሱ እንደተጠበቀው ነው። ግን ደግሞ በጣም በሚገርም ሁኔታ አለ። ወደ እኔ ስመጣልን ልክ እኔ 9ኛ ክፍል ሃይስኩል ስገባ እውነት ለመናገር የትላንት ያህል አስታውሳለሁ። እንደተለመደው የምሽት ጸሎት ነው። የተለመደ ነው። የምሽት ጸሎት ነው። እንጸልያለን። ከአጎቶቼ ልጆች ጋር ሰንዴ ስኩል እሄዳለሁ። እዛው ኮልፌ አካባቢ ቤቶች ውስጥ ስለነበር የሚደረገው እሄዳለሁ። ግን አንድ ቀን ማታ ይጸልያል እዛ ቤት ውስጥ ማንኛው እንደሌላ ጊዜው ማለት ነው። የዛን ቀን ማታ ግን የተለየ ማታ ነበር ለኔ። በጣም የተለየ ማታ ማለት የፕሮግራም እዛው ቤት ውስጥ ስለሆነ አንድ ሰው ነው የሚመራው፣ አንድ ሰው ያዘምራል ምናምን ማለት ነው። እነዛ ሁሉ ነገሮች የተደረጉ እኔ ውስጥ ግን ይፈስ የነበረው ነገር ፍቅር ነው፣ መወደድ ነው። ቅድም እንዳልኩ የምሞግት ሰው አይነት አይደለሁም ምናምን እንደፈለክ ወደዚያ የምታደርገኝ አይነት ነኝ። ግራና ቀኝ ማየት የሚባል ነገር ምናምን የለኝም። ግን የዛን ቀን ማታ በጣም ጥልቅ መወደድ ማለት ውስጤ በጣም ፈሰሰ። ልቋቋመው በማልችለው መልኩ ማለት ነው። በጣም ረጅም ሰዓት ነው የጸለይ ነው። በዛ የጸሎት ሂደት ውስጥ ምን እንደነበር ምን ይጸለይ እንደነበር ብትጠይቀኝ አላስታውስም። ግን ደግሞ እኔ ከጌታ ጋር ነበርኩ። በዛ ቅጽበት ደጋግሜም የምነግርህ መወደድ ነው በቃ ውስጥ የፈሰሰው። ምትኬ ነው ለኔ ኢየሱስ። መውረድን የመጨረሻ ያደረገ ማለት ነው። ስለዚህ ለኔ ወዳጄ ነው በቃ ኢየሱስ ወዳጄ። ከዛን ቀን ማታ ጀምሮ በቃ ህይወቴ ተቀየረ። ሙሉ ለሙሉ ህይወቴ ተቀየረ። ያ ማለት ምን ማለት ነው? አሁን ብዙ ጊዜ ከሰዎች ጋር አወራለሁ። የኛ ክርስትና አብላጫውን ጊዜ ሰዎች ሲመሰክሩ ካየ የሚወጡበት ህይወት አለ። ለምሳሌ ሱሱ አለ፣ ዱርይነቱ አለ ምናምንና አንዳንዴ ይታጠርብኛል። ከዛ መውጣት ብቻ ሆኖ ማለት ነው። እሱ ማለት ብቻ ግን አይደለም። እውነት ለመናገር እሱ ማለት ብቻ አይደለም። እና ታዲያ ምን ማለት ነው ሲባል ቅድም እንዳልኩ ሜጃውን ማያቅ ማን እንደሆነ በቅጡ ማያቅ፣ ማንም ሰው ብድግ አድርጎ ሲፈልግ ወንዝ ውስጥ የሚጨምረው ሲፈልግ የሚያነሳው፣ በዛ አይነት ሁኔታ ውስጥ ሆኖ የብር ቅጠል በቅጡ ምንም ማይለይ፣ በአስተዳደግም ብትመጣ በጣም በኑሮ በምንም ነገር የተደቆሰን አንድ ሰው እወድሃለሁ ከሚል በላይ ምን ድምፅ አለ? የሚደንቅ ምናልባት በኋላ እናነሳው ይሆናል። ወደ አገልግሎትም ስመጣ እኔ ኢየሱስን ስለምወደው ነው የመጣሁት። ያኔም ለኩዮቼ የምነግረው በቃ እወደዋለሁ። ለምንድን ነው የምታገለግሉ? በቃ እኔ ስለምወደው ነው የማገለግለው። በቃ ኢየሱስን እወደዋለሁ። ስለዚህ በጣም የዛን ቀን ማታ በልቤ ፈሰሰ። ልጠራጠር በማልችለው መልኩ አወቅኩት ኢየሱስ። እሱ ጊዜ ደግሞ ወደ ሃይስኩል ፌሎሺፕ የገባሁበት ጊዜ ነው። ሃይስኩል ነው። ከዛ ደግሞ ወዲያው በፌሎሺፕ ተያዝኩ። በጣም ግሩም ጊዜ ነበር። በጣም ግሩም ጊዜ። ከፍተኛ 7 ነው እኔ የተማርኩት። በየረፍቱ ባይብል ታጠናል። ባይብል ስተዲ አለ። ከዛ በሳምንቱ 2 ቀን 3 ቀን ጸሎት አለ። ምኑ ይነገራል? እንግዲህ አሁን ይህንን ሁሉ ሳወራልህ ደህንነት አልተማርኩም እኔ።
የሆነ ይሄን ሁሉ ምናምን ሳስተምር የሆነ የተያዝኩበት ምናምን ነገር የለም። ለምን እዛ አካባቢ የምኖረው አጠና ተራ ነው። ልያዝ የምችለው ሙሉ ወንጌል ነው። ግን እኔ ሌላ ዓለም ውስጥ በጣም በልዩ ፍቅር ተነድፍ ያለው የሚታየኝ መመስከር ነው እና ትንሽ ጊዜም ቢሆን ለመያዝ ጥረት ያደረኩበት ጊዜ ላይ በቋንቋ መግባባት አልቻልኩም ከሚያስተምረው ወንድም ጋር። ምክንያቱም ትክክል ነው እሱ ገና ጌታን ማግኘቴ ነው። የመጀመሪያ ደረጃ ትምህርት በስነ ስርዓት ምን ማድረግ መማር አለብኝ ምናምን ትክክል ነው፣ ምንም ስተት የለም። እኔ ግን ሌላ ዓለም ላይ ነኝ። በዛን ሰዓት ገባ ሌላ ዓለም ላይ ምንም ነገር አይታይም። ምንም እኮ አልኩ ማለት ነው። ምንም ነገር አይታይም። እንዴት ነው የሆነው? ቀን ትምህርት ቤት ሄድኩ። አይ ባይብል እናጠናለን፣ አቻነን፣ እኩያነን፣ ከፍ ያለ የለም ዝቅ ያለ ምናምን የለም። በጣም የሚገርም የእግዚአብሔር ቃል ረሃብ ውስጥ የገባ በጣም በሚደንቅ መልኩ። አሁን አሜሪካን ሀገር ነው የሚኖረው፣ አሹ ይባላል። እሱ አቀረበኝ። ቤቱ ሸጎሌ ነው። ከከፍተኛ 7 እስከ ሸጎሌ እሸኘዋለሁ በእግር ስሸኘው ከከፍተኛ 7 ጀመረ እስከ ሸጎሌ የሚያወራኝ የጌታን ቃል። ከዛስ ስመለስ ያ ያወራኝን የእግዚአብሔርን ቃል እያመነሸኩ ነው የምመለሰው። ምንም ነገር መተበቅ በጊዜው ብታወራኝ ልመልስልህ የምችለው ነገር የለም። ከዛ ደግሞ በጎ ነገሩ ምንድነው? ቤት ከገባው በኋላ ሜንቶር ደግሞ አለች። ወዲያው ማለት ነው ያጎቴ ልጅ እናት ትርሲት ሀብታሙ ትባላለች። እኛ ቲቲ ነው የምንላት። ያለ መሰልቸት በየቀኑ በሚባል መልኩ 5 ዓመት የእግዚአብሔርን ቃል ታስተምረኛለች፣ ጸልይኛለች፣ ትመክረኛለች። ስለዚህ የጌታ እኔ የመጣበት ሰፈሬ የኔ አድራሻ እዛ ቤት የሆነበት ምክንያቱ እኔና ኢየሱስ የምንገናኘው እዛ ቤት ስለነበረ። ለምንድን ነው እንደዚህ ያልኩ? ለምሳሌ በምድራዊ ኑሮ ልኖር የምችልበትን ሁኔታ መፍጠር የሚችሉ ናቸው። አቅም አለ ምናምን አለ ማለት ነው። ልክ ሃይስኩል እንደጨረስኩ ነው ከዛ ቤት የወጣሁት። ጌታ የፈለገው ያችን ብቻ ነበር ማለት ያቺ ብቻ ነበር ይመስለኛልም። የሚከብደኝ ይመስለኝ ነበረ ወደ ጌታ አገልግሎትም ለመመለስ ወደ ንግዱ ወደ ሚሊቴሪ ተራ ምናምን በወጣ ኖሮ ማለት ነው። ለወጣ የምችልባቸው ወቅቶች ናቸው እሱ ወቅቶች ማለት ነው። ግን በዛች ወቅት ላይ ደግሞ ከአጎቴ ቤት ወጣሁ። ያቺ 5 ዓመት ለእኔ እንዴት መሰለ ማሰብ ያለብህ፣ ቀን ሲሄድ እኩዮች ያሉ ቃል ነው ጸሎት ነው፣ ቃል ነው ጸሎት ነው፣ መዘመር ነው መስበክ ነው። ማታ ስገባ እሷ አለች፣ መመከር ነው፣ ቃል ማንበብ ነው፣ መጸለይ። ይሄ እንግዲህ 5 ዓመት ማለት ነው። 5 ዓመት ማለት ስለዚህ ምንድነው አሁን እዚህ ውስጥ ያለው ነገር ላንተ ካልከኝ መወደድ ስለሆነ ምናልባት በኋላ እናነሳው ይሆናል አላውቅም። መወደድ ስለሆነ ይሄ መወደድ ሳይጨምር ሳይቀንስ አባቴ ውስጥ ቢገባ እመኛለሁ፣ እናቴ ውስጥ ቢገባ እመኛለሁ። 2 ወንድሞችና 1 እህት አሉ። 2 ወንድሞቼና 1 እህቴ ውስጥ እንዲገባ እመኛለሁ። ጊዜውም እንዳልኩ በጣም ጥሩ ነበር። ለምሳሌ እሑድ ልናመልክ የምንሄድባቸው ቸርቾች ላይ በየእሑዱ ጸሎት አለ፣ ላላመኑ ቤተሰቦችን ጸልይ ተብሎ። ስለዚህ እኔ ጉባኤ ቸርች አርፍጄ አላውቅም። ማላረፍደው ማርፈድ ስለማልወድ ምናምን ሳይሆን ወንበር እንዲያዝብኝ አልፈልግም። ስለዚህ ይገባለሁ። ለምሳሌ እኔ እዚህ ጋር ከተቀመጥኩ አባቴ ይሆንና እናቴ ይሆንናች ይችላል። እዛ 2 ወንድሞቼ ይሆንናቸው፣ ከዛ እህቴ ይሆንናት፣ በቃ አሉ። አንተ ትችላለህ። ምክንያቱም እኔ እንዲህ ቁጭ ብሎ ተሰብኮ ኢየሱስ ይጠቅምሃል ያድናል ተብሎ ሳይሆን እሱ ነው እንደሚወደኝ የነገረኝ፣ ፈሶ ነው ውስጤ የገባው። ስለዚህ ይሄው ነገር መፍሰስ ይችላል ብዬ ነው ማምነው ማለት ነው። 1 ቀን 2 ቀን ነው በፍጹም 4 ዓመት 5 ዓመት ማለት ነው። እነሱ ወደ ጌታ እስከመጡበት ጊዜ ድረስ ቋሚ ህይወቴ ነው አሉ። ይሄው ይሄ እነሱ ቦታ ነው፣ ይሄማ ፍቅር እነሱ ውስጥ ይፈሳል እያልኩ ማለት ነው። ስለዚህ ለእኔ ኢየሱስ የመጣበት ሰፈሬ ደግሞ ደማስቆዬ ያ ቤት ነው። የእሱ ቤትና ሃይስኩል ተገጣጠመል። ስለዚህ ጌታን የተቀበልኩበት ወቅት ማለት እኔ ወደ ሃይስኩል ፌሎሺፕ የገባሁበት ጊዜ ነው። ምኖረው እዛ ቤት ነው።
እንዳልኩ ሁሉም አማኞች ናቸው። በሀብት ደረጃ ካወራ በቂ ሀብት አለ። ግን እሱን ሀብት ንቀው ምንም ነው ብለው በትክክል የሚኖሩ ማለት ነው። ኢየሱስን ማየት ከፈለክ አንተ በደንብ ልታይ በምትችልበት መልኩ በተግባር በቃል ያለበት ማለት ነው። እዚህ እንደው ሰብሰብ ሳረግልን እኔ ጌታንም ባላቅ ሁሌ እንደምናገር አሁንም ደግሜ የምናገረው ጅላጅል ሆኜ የምቀር ነው ይመስለኝ። የተለየ እንግዲህ የሚያነቃ ነገር ካልተፈጠረ በስተቀር ጅላጅል ሆኜ ነበር የምቀረው። እሱ ነው አየመቶ እንደሚወደኝ ያወራኝ በልኬ። ያንን ልታወጣው አትችልም። ያንን በምንም ልተካው አልችልም። የትኛውም ቦታ ላይ ስለዚህ ጉዳይ የማነሳበት ሁኔታ ካለ በይመጣኛል። ለምን ለዚህ ነው እኔ ሰፈር የመጣው ምልበት ምንም ምክንያት የለኝም። ስለዚህ አገኘኝ። በቃ ከዛ ጊዜ ጀምሮ አወቅኩት። በጣም በብዙ ደስታ በብዙ አሴት ማለት ነው። አንድ ነገር ለመጨመር ያህል ዳዊት ስማን ይባላል። ሃይስኩል ጓደኛዬ ነው። ጠዋትም ወደ ትምህርት ቤት አብረን እንሄዳለን። እሱ መዘመር ይወዳል። እኔ ደግሞ ቃል መናገር ወዳል። በቃ ተግባባን። ምን ብለን ተግባባን? አንተ ስንሄድ ትሰማኛለህ፣ እኔ ደግሞ ስመጣ ሰማሃለሁ። በደስታ ከአጣና ተራ የምንማርበት ትምህርት ቤት ድረስ ይዘምራል። አትዘምር ማለት አልችልም። ለእኔ ማለት እኔ እየሰማሁት እሱ ይዘምራል። የሚገርም በኋላ ላይ ነው የገባኝ። በኋላ ላይ ምንድነው የገባኝ? ዘማሪ ያሉን እንጂ አሁን እኔ በጣም የመዝሙር ወዳጅ ነኝ። በመዝሙር በጣም የምታነጽ አይነት ሰው ነኝ። እሺ እኔ ደግሞ ስሄድስ አብሮ ይሄዳል ወይ? አይሄድም። ክፍሉ ይላል ወይ? አይልም። የተሰማኝን ሁሉ የመስማት ግዴታ አለብን። ይህን የምናደርገው ግን የሚገርም እየተነካን፣ ይህን የምናደርገው ህይወታችን ላይ ለውጡን በስነስርዓት እያየን ነው። የምንቀጣጠረው ለማምለክ ነው። የምንቀጣጠረው ለመጸለይ ነው። የምንቀጣጠረው የገባንን ያንን የእግዚአብሔርን ቃል እስቲ እናውራው እንተርትረው ምናምን ለማለት ነው። ከተከራከርንም በእግዚአብሔር ቃል ላይ ብቻ ነው የምንከራከር። አላስታውስም እኔ ሌላ ጉዳይ አንስተን ለማውራት የሞከርንበትን ጊዜ አላስታውስም በፍጹም ማለት ነው። ከሃይስኩል እስከምወጣበት ጊዜ ድረስ እኔ ውሃ ጥምቀትም አልወሰድኩም፣ ደህንነት ትምህርትም አልተማርኩም። ወዲያው ነው እዛው ሃይስኩል ውስጥ በኮሚቴ አስተባባሪነት ማገልገል ውስጥ ገባው ማለት ነው። ከዛ በኋላ ነው ልክ ሃይስኩል እንደጨረስኩ አሁን ወዳለሁባት 7ኛ አማኑኤል ቸርች ስመጣ፣ ምናልባት በኋላ አነሳልሃለሁ፣ ፓስተር ዋልታ ይባላል እዛ የወሰደኝ። ፓስተር ዘርዬ ይባላል አሁን ገርጂ አማኑኤልን ይመራል ያስተባብራልና ወሰደኝ። ሰኞ ቀን ነው ምናምን አስተዋወቀኝ። ማክሰኞ ሮብ አይ ቲንክ ሐሙስ ዓርብ አስተማሩኝና ቅዳሜ ተጠመቅኩ ማለት ከፊልጶስ ቀጥሎ እኔ ማለት ነው። እና ያንን 5 ዓመት ግን በቋንቋ ሊነገር የማይችል ትልቅ የጌታን ፍቅር በውስጤ በጣም ያጣጣምኩበት፣ ማንም ከኔ ጋር ማሳለፍ የማይፈልግ አይነት ነው። እሱ ግን በጣም ከኔ ጋር ማሳለፍ ይፈልጋል። እንደሚወደኝ ይገባኛል። በጣም ድንቅ ጊዜ ነበር። ስለዚህ እኔ ኢየሱስ ወደ እኔ የመጣበት ጊዜ ማለት ያቺ ጊዜ ናት። ከአዲስ ከተማ ወደ አጣና ተራ የሄድኩበት ጊዜ፣ ሃይስኩል የገባሁበት ጊዜ በጣም ተመጋጋቢ ነው። እዛ ወቅት ላይ ነው ኢየሱስ ያገኘኝ። ከዛ ልክ እዛ ሰዓት ላይ ማገኛቸው ሰዎች በሙሉ ቋንቋ ሁሉ ፍቅር ነው። በቃ ሌላ የለም። ገባ መውደድ ነው ምናምን። ትከራከራለህ እኮ ህይወት አይመስልም ትባላለህ። አዎ ህይወቴ እንዲመስል አግዘኝ እርዳኝ ምናምን ነው። በጣም ንጹህ እና በዛ ሁኔታ ነው እኔ ጌታን ያገኘሁበት መንገዱ እሱ ነው። ወደ አጎቴ ቤት ሄድኩ። ከዛ ወደ ሃይስኩል ገባሁ። እዛ አካባቢ ላይ ነው ልጠራጠረው በማልችለው ሁኔታ ነው የጌታ ፍቅር ውስጥ የፈሰሰው። በቃ እንደሚወደኝ ሲገባኝ ከዛ ጊዜ ጀምሮ ትግሌ በቃ እሱን ደስ ለማሰኘት ነው። ወድጄው ምን እውነት ለመናገር ወደ ጌታ ከመጣሁ በኋላ የነበረብኝ ተግዳሮት አንደኛው ምንድነው? እንዳልኩ ነው የምኖረው አጎቴ ጋር ነው። እነሱ የሚኖሩት አዲስ ከተማ ነው።
አይ ቲንክ አሁን ድረስ እስከማስታውሰው እንዳልኩ ንግግር የለም። ንግግር ማለት ለምሳሌ በቃ ይሄ ልጅ አንተ ጋር ይሁን አይነት የለም። በቃ እዛ ቤት መሄድ እንዳልኩ ያስደስተኛል። ስለዚህ ክረምቱን እዛ ሄድኩ። በቃ ከዛ መኖር ጀመርኩ። እዛ ቤት አጎቴ ቤት መኖር ጀመርኩ። የሃይስኩልን እድሜን የጨረስኩት እዛ ቤት ነው። ተባራሪ ወሬ ያው ይሰማል አባቴ ጴንጤ ሰባኪ ሆነዋል ምናምን የሚል ማለት ነው። ስለዚህ ከዛ በኋላ የነበረው ፈተና ምንድን ነው? የኔ ወላጅ አባት አይ ቲንክ ለሃይማኖት የዛኔ ያህል ኬር የለው። በቃ የራሱ የሆነ እንትን ፍልስፍና ነበረው። ይቅማል ምናምን ይጠጣል ምናምን፣ በተለይ ደግሞ ጫት በጣም ይቅማል። ስለዚህ አንዱ ተግዳሮት እሱ ነው። የሚሰማው ነገር ስለነበረ ልጅህ እንደዚህ ሆኗል የሚል የሚሰማው ነገር ስለነበረ በወቅቱ አንዱ ተግዳሮት እሱ ነው። ከኔ በቀር ሁሉም በጌታ አይደሉም፣ እናቴን ጨምሮ ማለት ነው። እንግዲህ ለምሳሌ አሁን አንድ ሁለቱን ከማስታወሳቸው መካከል አንድ ሁለቱን ቤት ተጠራው፣ ሄድኩ። ከዛ ምንድን ነው የምሰማው አለኝ። እዚህ በቃ ያው ነገርኩት። ወዴትም ላመልጥ ስለማልችል ነገርኩት። ዛሬ ለኔም ለሱ አብረን ጌታን እንድናመሰግን ምክንያት አደረገው እንጂ አባቴ ሰፊ ነው። እዚያ አጠገቡ የነበረው መቀስ ነው ምናምን እና ያንን ሁሉ ወርውሮ ነው የሳተኝ ማለት ነው። አሁን ዛሬ አብረን እናመልካለን። አሁን ጌታን ያገለግላል። በኋላ አነሳልሃለሁ። እና ሁል ጊዜ ዳዊትን ታሪክ ሳስብ ያ ቀን ይመጣብኝ። ሁሉ ነገር በቃ ተረት ሆኖ ይቀር ነበር። ያ መቀስ እኔ ላይ አርፎ ቢሆን ኖሮ ማለት ነው። ስለዚህ አይፈልግም ነው ባጭሩ፣ እሱ አይፈልግም። ከዛ በኋላም አንድ ጊዜ አስታውሳለሁ የኃይለኛ የወንጌል ስርጭት ነበረን። በጣም ኃይለኛ የወንጌል ስርጭት ነበረን እና የዛን ቀን ደግሞ የማሱን ስብከትም ሰብከው እኔ ነኝ እና ተማሪዎች ሲገቡ ነው የምንሰብከው። የትምህርት ቤታችን የጓሮ በር ትልቅ ማማ ነገር አለው። እንዲሰሙኝ እዛ ላይ ቆሜ መመስከር አለብኝ። ቅርብ ጊዜ ከፈለክ እልክልሃለሁ። ቅርብ ጊዜ የእሱን እናት ለመጠየቅ እዛ አካባቢ ከልጅ ልጆቻቸው ጋር ይኖራሉ። አሁን የድሮ ሃይስኩል የተማርኩበት ሰፈርና ልንጠይቅ ሄደን እዛው ቦታ ጋር ከአባቴ ጋር በቅርብ ፎቶ ተነስቻለሁ። ምንድነው ታሪኩ? መጣ ይዞታል አእምሮ። እሱ ትምህርት የተማረ አይደለም። ሃይማኖት እንትን እያደረገ ነው። የጴንጤን ሃይማኖት ምናምን ስለተባለ ትምህርት ቤት መጣ። እኔ መምጣቱንም አላውቅም። እንትኗ ግን አትመችም። ይሄ ቆመ የምትሰብክበት አትመችም፣ ሰውን ካልተደገፍክ እና አልኩት ማለት ነው። እና ሁሌ መንፈስ ቅዱስ ምን አይነት ሚና እንዳለው እኔ የተማርኩት ቁጭ ብሎ በትምህርት ቤት ደረጃ አይደለም፣ በተግባር ነው። ወላጅ አባቴ መሆኑን ባቅ ከቆምኩበት ነው የምደፋው። ልትሳፈጠው የምችለው አይነት ሰው አይደለም። እኔ አባቴንን መጥራቴን አላውቅም። እሱ ነው አንተ የሚያስደንቅ። እሱ እኔን አላወቀኝ። አሁን ይሄንን እንግዲህ ለሰው እንዴት እንደምታስረዳ አላውቅም። እና አልኩት መጣ። እሱን ተንተርሼ ሰበኩ ማለት ነው። ከጨረስኩ በኋላ አመስግኘው ስለተደገፍኩት እሱም እሺ ብሎኝ እና እየወጣ ለካ የሃይስኩል ልጆች ተጨንቀዋል አሉ ዛሬ ድረስ ተጨንቀዋል። ምልክት ለካ ሲሰጡኝ ነበር። ምንም ነገር ማለት ነው። እንግዲህ መንፈስ ቅዱስ ምን አይነት ከለላ አድርጎ እንደነበረ አላስታውስም። አሁን የዛን ቀን ለምንድን ነው አባቴ መጣው ካልከኝ አፈር ከድሜ ሊያበላኝ ነው የመጣው። እዚህ ትምህርት ቤት ገባው። እንደገባው ክፍል ውስጥ ትፈልጋለህ ተብዬ ስወጣ እሱ ነው ማለት ነው። አቤት ትምህርት አትማርም ትሰብካለህ አሉ። ከዛ ወደ ትምህርት ቤት ስንገባ አባትን ተመርኩዘ ነበር ብለው በዛ እንትን ውስጥ ነኝ እኔ። በሰዓቱ እንደዛ ስላሉኝ አንቀጥቅጦኛል። እንዴት እሱን ተመርኩዤ ብዬ ማለት እኔ እየተማርኩ ነው ምን አድርግ ነው የምትለኝ? እኔ በቃ እየተማርኩ ነው ምናምን።
ቅድም ሲሰብኩ አይቻለሁ። እነሱ ናቸው። እኔ ያው ምን አረኩ? እኔ ያው እንደምታየው ነው ምናምን አልኩት። ከዛ ግን ሲወጣ እንዴት አይነት ነገር መሰለ፣ በኑሮ ፈተና፣ በእጥረት ፈተና፣ በማጣት ፈተና እስከሚበቃኝ ነው ያሳለፍኩት ማለት ነው። እውነት ለመናገር በጣም እስከሚበቃኝ። ለምሳሌ የስንተኛ ክፍል ተማሪ እንደሆንኩ አሁን አላስታውስም፣ ግን ዩኒፎርም ተጀመረ በሀገር አቀፍ ደረጃ። በፊት ሃይስኩል ዩኒፎርም የለም እና 47 ብር ከ50 ሳንቲም ነበረ። ለትምህርት ቤቱ ትከፍላለህ፣ ከዚያ ዩኒፎርም ትረከባለህ። አሁን ማን ያምናል? በጣም ለረዥም ጊዜ 47 ብር ከ50 ሳንቲም ከየት አባቴ ላምጣና ልክፈል ማለት እና ሙሉ ተማሪ ዩኒፎርም አድርጎ አንተ ዩኒፎርም ሳታረግ ስትቀር ማለት ነው። መጨረሻ ላይ ቅድስት ትባላለች፣ ያጎቴ ልጅ ናት። ከእሷ ጋር በሆነ አንድ አጋጣሚ ያወራን። እሷ ሄዳ ከአጎቴ ተቀብላ አምጥታ ሰጠች። መልበስ፣ ጫማ መቀየር አሉ አይደል በሰው ላይ ያሉ። እኔ አላስታውስም፣ እኔ በታሪክ አላስታውስም። ና ተብሎ እንደዚህ ገባ፣ እጄ ተይዞ ሄዶ ጫማ የተገዛበት ልብስ የተገዛበትን ጊዜ አላስታውስም፣ በፍጹም አላስታውስም። ለጊዜው የሃይስኩሉን ላንሳልና ወደ አገልግሎት ስመጣ አወራለሁ። ግን ደግሞ እዛውን ሃይስኩል እያለው እንደ ጎደለኝ ደግሞ አላስታውስም። ለምንድን ነው መሰለ ያኔ አሁን ያጎቴ ልጅ ለምሳሌ አንዱ ምክሯ ምን እንደነበር ታውቃለህ? ተማሪን አይደል? አዎ እንግዲህ አሁን ያለው ትውልድ እንዴት እንደማስረዳው አላውቅም፣ ግን በረባሶ ነበር ያኔ። በረባሶ ነበር። ሁለት አይነት በረባሶ ነው ያለው። ኤክስ በረባሶ አለ፣ ራይት በረባሶ አለ። ትንሽ አቅም ያለ ከሆንክ ራይቱን ነው የምታደርገው፣ አቅም ከሌለ ኤክሱን በረባሶ ነው የምታደርገው። ገና የክብር ነው፣ ተማሪ ነህ። በዛ የሚለካካ ምን የለም፣ እንትን ወዳጅነት ምናምን የለም። አንዴ ግን በቃ በጣም ተሰማኝ። ለምን እዛ ትምህርት ቤት ውስጥ ምን አይነት ትሬንድ እንዳለ ፌሎሺፕ ላይ አንተ የሆነ ነገር ሲደረግልህ ታመጣና ታስመሰግናለህ። እግዚአብሔር ይሄን ያደርግልኝ እንዲህ ሰው አንድ ቀን ይሄን ያደርግልኝ ብሎ አይናገርም። እኔ ምንም ብያለቅ ምንም። አንድ መነቃቂያ ፕሮግራም ነበረን፣ ብዙ ትታወታሉን በኋላ እናነሳዋለንና አንድ መነቃቂያ ፕሮግራም ላይ በቃ ወሰንኩ፣ ዛሬ የሆነ ነገር ብቻ ተፈጥሮ በእኔ ምክንያት መመስገን አለበት። ከቤት ስወጣ ጠረጴዛ ላይ 30 ብር ጠረጴዛ ላይ አለ። በምን ዓላማ እንደተቀመጠ አሁን ድረስ አላስታውስም እውነት ለመናገር። ከዚያን 30 ብር ይዤ ወጣሁ። ታይዋን የሚባል አካባቢ አለ። በዛን ጊዜ አንድ ከላይ ባለ ኮፍያ ሹራብና አንድ ጂንስ ገዛልኝ። በቃ ራሴን አላውቅም፣ በቃ ደስ አለኝ። እንደው ልብህ ምን ነበር ብለህ ብትጠይቀኝ በቃ አሁን ዛሬ በእኔ ምክንያት ጌታ ይመሰገናል። እውነት ለመናገር በቃ አሁን ዛሬ አንድ ምክንያት ተገኘ ነው ሄድኩ እና ተናገርኩ። ሃይስኩል ፌሎሺፓችን ላይ መነቃቂያው ላይ ተናገርኩ። ደግፌ ይባላል። እኔ ሳቅ በፊት ኮልፌ ሙሉ ወንጌል ነበር አይ ቲንክ ባልሳሳት። አሁን አስኮ ነው ሲሉ ሰምቻለሁ፣ አግኝቼው አላውቅም። እሱ ሊያገለግል መጥቷል። እኔ መሰከርኩ ማለት በጣም በቃ ደስ በጣም ለአንተ እንደተደረገ ነው የሃይስኩል ፌሎሺፕ ልጆች ስሜት። አመሰግንን ለእኔ ስለተገዛው ጂንስና ያቺ ኮፍያ ያላት ሹራብ ማለት ነው። በኋላ እሱ ቆመ፣ ሊያገለግል ቆመ። እዚህ ጉባኤ ላይ ገንዘብ አንስተ ጌታ ይመሰገናል ብለህ ያስመሰገንክ ወንድም እጅን አንሳል። እኔ ኮሚቴ ሰብሳቢ ነኝ። እዛ አብሬው አይኔን ከፍቼ ይፈልጋለሁ። እኔ ሊል አይችልማ ጌታ። እኔ እሱ እንዲመሰገን ነው ለመውሰድ ፈልጌ አይደለም። ከዛ ምን አብረን ታፈጣለህ አንተ ነህ አለኝ። እግዚአብሔር ለዛሬ ሲራራል ልክ ያልሆነ እውቀት ውስጥ እንዳይመጣ ሲፈልግ እንደምንም አንዴ እንኳን አስመሰግናለሁ ብዬ ባልኩበት ላይ በቃ ሌባን ና ተባለ። በዛ ያኔ ደግሞ ጥሩ ነው ስለ ድካምንም ግልጽ ነው የምትናገረው። አሁን የለም በቃ እንደገና ቆምኩና እዛው በህብረቱ መሃል 30 ብር መውሰዴን እና በዚህ የመጣ እንደሆነ ምናምን አነሳው። ምን ላነሳልህ ፈልጌ ነው፣ በኑሮ ጋር ተያይዞ በጣም ከባድ አሳልፌያለሁ እውነት ለመናገር። ወደ አገልግሎቱ ስመጣ ብዙ አለ፣ እሱም በኋላ አነሳላለሁ። አሁን የቤተሰቦቼን አብረህ ስለጠየከኝ ማለት ነው። በዚህ ሁኔታ ውስጥ አሁን ምንድነው ማሰብ ያለብኝ? የኔን አባት ማንም ሰው ሄዶ
ኢየሱስ ያድናል ብሎ ሊመሰክርለት አይችልም። በጣም አብዮተኛ ነው። በጣም ተደባዳቢ ነው። በጣም ነው የሚፈራው። ማንም ሰው ምን ሊል አይችልም፣ ሊመሰክርለት አይችልም። አንድ ሰው እኮ አልኩ ማለት ቅድም አንስቼልሃለሁ። በየመሄድባቸው ጉባኤዎች ውስጥ እኔ ከተቀመጥኩበት ወንበር ውጪ ሌላ 4 ወንበር፣ አንዱ የእናቴ ነው፣ አንዱ የአባቴ ነው፣ 3ቱ ደግሞ የሁለት ወንድሞቼና የአንዱ እህቴ ናት። ፈሰሰ እኔ ውስጥ የምለው ፍቅር ተመሳሳይ በሆነ መልኩ ካልፈሰሰ በስተቀር የኔ አባት ጌታ ሊቀበል አይችልም። ልትመሰክርለት አትችልም። ለምን ካልከኝ ምንም ኬር የለውም ለሃይማኖት። የኦርቶዶክስ እምነት ተከታይ ነው። በእርግጥ ግን ምንም ሰዎች እሱን ፍለጋ እኮ መኖሪያ ቤቱ አይደለም የሚመጡት። አባቴን ከፈለግ መቃሚያ ቤት ነው የምትሄደው። እዛው 10 ቀበሌ ቃሲም ይባላል። እዛ ሲያጡት ነው ቤት የሚመጡት ማለት ነው። አንድ ቀን ሐሙስ ቀን ነው አስታውሳለሁ። ሰላም ልለው የሚሰራበት ቦታ አጠና ተራ ነው። ሰላም ልለው ሲሄድ ግባ አለኝ የሚሰራና በቃ ይዛን ቀን ግን ከፋኝ። አንተ የሆነ ነገር በሆንክ ቁጥር የኔን አማኝ መሆን በጌታ መሆን ሰበብ እያረክ እኔን መምታት ማሰቃየት አይደክምም አልኩት። ማለት እንደምን ግባ አለ። ቅድም እንዳልኩ እኔ አባቴን አልገባም ልለው አልችልም። በቃ ገባ። ደህና አፈር ከእድሜ ሊያበላኝ ነው ብዬ የሚሰራበት ቦታ ገባው። አንድ ጥያቄ አለኝ። እሺ አልኩት። አንተ የምታስበውን ያክል ማሰብ እንዲችል ካረገኝ የፈለክበት ይዘኝ ሄድ እና ለእኔ በጣም የተለየ ስሜት አለው። ሊለኝ አይችልም። ስለ አባቴ ሊለኝ አይችልም። እና በሰዓቱ ምንድን የተሰማኝ በቃ በደንብ አረጋግጦ በጌታ መሆኔ በደንብ አረጋግጦ የፈለገውን ሊያረገኝ ነው እንጂ ጌታ ሊቀበል ነው ብዬ አላሰብኩም ማለት ነው። ታዲያ ከተማ ሁሉ ሞልቷል ቸርች፣ ለምን እንትለኛል? ለምን አትሄድም አልኩት። በኋላ በደንብ ሳየው የአንገት ክሩን በጥሶ በእጁ እያሽከረከረ የቀለድኩ አይደለም፣ ይዘኝ ይሄዳል። ወዲያው የሚሰራበትን ሽርጥ ምናምን አወለቀ። ለዛ አካባቢ አጋጣሚ ዛን ቀን ቅርቡ ኮልፌ ቃልዮት ነው እና ምክንያቱን አሁን ድረስ አላስታውስም። ግን እኛ ስንሄድ ጉባኤው በጣም ተቀጣጥሎ እየጸለየ ነው። ሰዎች በልሳን እየጸለዩ በቃ አዘንኩት። ምን አለ አሁን ዛሬ መንፈስ ቅዱስ ስለ በኃይል ባይወርድ ሰዎች በልሳን ቢቀርስ መጥቶ አያውቅም። ይሄ መጀመሪያው ነው። ራሱ ነው ሰደኝ ያለኝ። ምንድን ነው የሚሆኑት ቢለኝ እኔ ምንድን ነው መመለስለት? እናንተ እንደ መቀየም አያደርገኝ። ምን አለ ዛሬ መንፈስ ቅዱስ በቃ ዝም ቢል ስለ ሰው ላይ ባይመጣ የሆነ ነገር ባይሆን አይነት ማለት ነው። አጠገብ ላጠገብ ተቀመጠ እና እየጸለየን በመሃል አለ የለም የሚለውን እኔ ቼክ ለማድረግ አይኔን ስከፍት ጥሪ አልተደረገም። ጌታን የምትቀበሉ ሰዎች ነው አልተባለም። እሱ መድረክ ፊት ለፊት ሄዶ እጁን ዘርግቷል ማለት በዛ ሁሉ እንትን ውስጥ ማለት እጁን ዘርግቷል። ይህን እንዴት ታምናል? ምን እየሆነ ነው ልበል? የዛን ቀን ወደ ልቤ ምን እንደመጣ ታውቃለህ? እኔም እኮ በቅጡ እንዲህ ባይብል ተከፍቶ አልተመሰከረልኝ። ያ የፈሰሰ የጌታ ፍቅር በጣም በልጅነት መንፈስ ቤተሰቦችን ስጠኝ እባክህ ጌታ ሆይ ብቻዬን አልሆን ብለህ የምትጸልዩን ይሰማል ማለት ነው ጌታ። አይ ራሱ ነው ውስጡ የፈሰሰው፣ ሌላ ነገር የለም። በዛ ሁኔታ ውስጥ ጥያቄ ያለው እምነት የማይገባው ሰው ጥሪ ሳይደረግ ምን ማለት ነው አንተ ወጥተህ እጅህን መዘርጋት ማለት ነው። ከዛ እሱ ጌታን ተቀበለ። ታምናለህ? እኔ እንግዲህ ራሴን ሳቅ ሲቅም ነው ማቀው። የዛን ቀን ጌታን ተቀብሎ ወጣ። ምንም ሂደት የለውም የህይወቱ ለውጥ። ይሄ ቀስ እያለ መተው የሚባል የለም። የዛኑ ቀን ነው ጫት ያቆመው። የዛኑ ቀን ማለት በቃ ጫት ያቆመው የዛኑ ቀን። ከዛ በ15ኛ ቀኑ አሁን ወደ ጌታ ሄደዋል። ኑር ሰፋ ይባላል። አዲስ ከተማ ገነት ቸርች ያለው ወንድም ነው። እንተዋወቅ ስለነበር እኔ አባቴ እዛን ቀን ጌታን እዛ እንዲቀበል ካረኩ በኋላ ቀጥታ አምጥቼ ለኑር ሰፋ ሰጠሁት። ጎበዝ ነው፣ በግል እንዲይዘው ማለት ነው። አባቴን በግል እንዲይዘው ለሱ ሰጠሁት። በ15 ቀኑ ማሚ መዳን አለባታል። በቃ እሷም ወደ ጌታ መምጣት አለባታል። ያን 15 ቀን
አባቴ ላይ የምታየው ለውጥ አለ እሱ። ምክንያቱም እሱ መፋቂያ ይዞ አያውቅም። የዛን ዘመኑ መፋቂያ ይዘ ቁጭ ብሎ ያነባል። ያን አይታለች። እንግዲህ በፍንብፉ እንዳለ ሆኖ ማለት ነው እሷ የምታደርገው። ስለዚህ በ15 ቀኑ እኔ ወላጆቼ ጋር ሄድኩ። ምሽት ነው፣ ሰኞ ምሽት ነው። ገባው፣ ቁጭ አልኩ። ምንድን ነው የተነጋገርነው? እሱ ያለበት ቦታ ሆኖ ሊጸልይ ስለሷ፣ እኔ ደግሞ እዛ ቁጭ ብዬ የሚከናወነውን ነገር እንዳከናውን ተነጋገርን ማለት ነው። ለምሳሌ በመንፈስ መታሰር ምናምን ቢኖር አሁን ብትጮ ምናምን አዲስ ነው እሱ፣ ጎረቤት አለ። አንተ ትችላለህ፣ ጌታ በቃ ሲፈልግ ስቆ መውጣት ይችላል ምናምን። እንደዛ ነው ከጌታ ጋር እኔ የነበረኝ ንብረት ማለት ነው። እነዛን ቀን ማታ እንደው ማጋነን ካልሆነ በስተቀር ለ1 ሰዓት ያህል ሳቀች፣ ካላጋነንኩ ማለት ነው። ወዲያው አሁን ከምልህ የመሳቅ ነገር ውስጥ ስትወጣ እዛው መሰከርኩላት። እጇን አንስታ ጌታን ተቀበለች። አይ ቲንክ በ15 ቀን አካባቢ ማለት ነው። ከዛ በኋላ 15 ቀን ይሁን ምናምን እንዳለፈ ታናሼ ተቀበለ። ሶስቱ አይ ቲንክ አብረው ነው የተጠመቁት እዛው አዲስ ከተማ ገነት ማለት ነው። ከዛ በኋላ የቤታችን ሶስተኛው አሁን ዶክተር ወንደሰን ይባላል። ትምህርት ነው የሚገባው፣ ሌላ ነገር ብዙ ጉዳዩ አይደለም። ግን ደግሞ አዲስ ከተማ ገነት ክረምት ወጣቶችን ቀለም ትምህርት ያስተምራሉ። እዛው የቸርች ወጣቶች ማለት ነው። እሱ ትምህርት ስለሚወድ እንዲገባ አደረገ። እዛ ደግሞ ቃል ነው የሚወራው። በጣም ጊዜው በጣም ጥሩ ስለነበር ማለት ነው። እነዛ ወጣቶች ቃል ነው የሚያወሩት። ከነሱ ጋር ለማውራት ማንበብ አለበት። ከነሱ ጋር ለማውራት አብሮ ማሳለፍ አለበት። በዛ መንገድ እሱ ጌታን ተቀበለ። ትንሽ የቆየችው ትንሿ ናት። ስለ እድሜዋንም የሚመጠን አይደለም። ምንድነው የሆነው? ሙሉ ቤተሰብ አሁን ወደ ጌታ መጣ። ሙሉ ቤተሰብ ወደ ጌታ ሲመጣ እሷ እኔ እዛ አካባቢ ካሉ ሰዎች ጋር፣ ሰፈራችን አዲስ ከተማ ነው፣ ቅርቡ አማኑኤል ቤተክርስቲያን ነው። እዛ ትሄዳለች እና ሙገሳው አለ። ባይቺ አንድ ፍሬ ልጅ ቀረች የሚለው እንደዛ ሙገሳው አለ። ሰዎች የሚሉት ነገር ምናምን አለ። እኔ ግን አንድ ቀን እየጸለይኩ ጌታ ተናገረኝ። በጣም የማይሆን ነገር ውስጥ ሊጨምሯት እንደሆነ ጌታ ተናገረኝ። ስለዚህ እድሜዋ ገና ነው፣ ልጅ ናት። ከእሷ ጋር የዚህ የሃይማኖት ጉዳይ ሳይሆን እንደ ቤት ውጪ ግቢ መባል ያስፈልጋል ነው። እኔ ግን በጣም ገባኝ። እግዚአብሔር በግልጽ ተናገረኝ። ያቺን ጊዜ መተላለፍ ማለት እስከ መጨረሻው እሷን ማጣት ማለት ነው። ኢቭን ከከተማ ይዞ የመጥፋት ያህል ነበር የነበረው ጥንስስ ማለት ነው። እኔ ጌታ በግልጽ ተናገረኝ። ከዚህ አንድ ቀን እዛ ቤት ሄድኩ። እሱ ቀን ጠዋት ማለት እንግዲህ እሷን ወደ የት እንደሆነ አሁን ወደ ማላቀው ቦታ ብቻ ይዘዋት ሊሄዱ እዛ አካባቢ ያሉ ቤተክርስቲያን ምናምን አካባቢ የሚተዋወቁ ሰዎች ይዘዋት ሊሄዱ የወሰኑበት ቀን ነው ማለት ነው። ያችን ቅጽበት ብተላለፍ ምን አይነት ዋጋ ያስከፍል እንደነበር አላስታውስም። እና የዛን ቀን እነዚህ አሁን የምልህ ሰዎች መጡ። ሲመጡ እኔ ለአባቴ ምንድን ነው ያልኩት? ልክ ነው፣ ሁሉም የሚያመነውን ነው ማመን ያለበት፣ ግዳጅ አይደለም። ጌታ ሊነካ ይገባል። ይህንን ማንም አይነካባትም። ግን ደግሞ የቤት ልጅ ናት አይደል? ስለዚህ ስርዓትም ይባላል። የምትወጣበት ሰዓት አለ፣ የምትገባበት ሰዓት አለ ብዬ እኔ ለአባቴ መከርኩ። እና ሰዎቹ ሲመጡ አትወጣም አለ። እነሱ ትንሽ እንትን ሊሉ ሞከሩ፣ መብት አይደለም አይነት ሊሉ ሞከሩ። ያ ኃይለኝነቱ መጣ። እዚህ እዛ አካባቢ እነሱን እንዳይመጡ አደረገ። ከዛ በኋላ እሷም ብዙ አልቆየችም። እሷም እንደዚሁ ወደ ጌታ መጣች። በጣም አጭር ጊዜ ነው፣ እንደ ዘመቻ ነው የእኔ ቤተሰቦች ወደ ጌታ የመጡት ማለት ነው። ሰው በወላጅ አባቴም ላይ ራሱ ጌታ ነው መጥቶ በህይወቱ ላይ የፈሰሰው። አሁን እንደ ሕፃን ልጅ ገላ አድርጎለታል። አይ ቲንክ የእሱን ያለን እረፍት ያለኝ አይመስለኝም። ጨርሶ ነው የሚኖረው። በጣም በቃ ጨርሶ ነው የሚኖረው። አሁን ባለበት አዲስ ከተማ ገነት እሱም እናቴም እዛ ነው የሚያገለግሉት። ሁሉም አባልነታቸው እዛ ነበር ለረጅም ጊዜ። አሁን ከዶክተሩ ውጪ ሌሎቹ በሙሉ እዛ ናቸው እና በተመሳሳይ ወቅት ላይ ነው ወደ ጌታ የመጡት። ጥሩ ነገሩ ግን ምንድን ነው? እዚህ ውስጥ ያለው ጥሩ ነገር እኔ 94 ላይ
ልክ ሃይስኩል እንደጨረስኩ ከአጎቴ ቤት መውጣት ግዴታ ሆነ። እግዚአብሔር እንዴት እንደሰራው ከአጎቴ ቤት የወጣሁበት ጊዜ ማለት የኔ ቤተሰቦች ደግሞ ወደ ጌታ የመጡበት ጊዜ ሆነ ማለት ነው። በእንደዚህ አይነት ሁኔታ ነው የኔ ቤተሰቦች ወደ ጌታ የመጡት። በጣም ትልቅ አጀንዳ ነበር በዛን ጊዜ። ሌላ ጸሎት ስለመጸለይ አላስታውስም። በጣም ትልቁ ጸሎቴ ቤተሰቦቼ ነበሩ። ደግሞ ያኔ በጣም የሚነገርም አንድ የጌታ ቃል እመን አንተም ቤተሰቦችም ነው። መለኪያክ ራሱ እሱ ነበር። ቤተሰቦች ድነዋል፣ እናት ድናለች፣ እንትና ድነዋል አይነት ነው የነበረው ርዕስ ማለት ነው። እና በጣም ሰፊ ጸሎት ነበረ። ጌታን ቤተሰቦቼ ከተቀበሉበት ቀን ጀምሮ ሙሉ ለሙሉ የቤተሰቦቼ የህይወት አቅጣጫ ተቀየረ። አሁን እግዚአብሔር ይመስገን ሁሉም በጣም ጥሩ የሚባል ሁኔታ ውስጥ ነው ያሉት እና የጌታን ያገኘሁባቸው አካባቢዎች ይህን ይመስላሉ። በዚህ መንገድም ነው ቤተሰቦቼ ወደ ጌታ የመጡት ማለት ነው። እግዚአብሔር ይመስገን። እንግዲህ የመጀመሪያውና አንደኛው ቅድም እንደመሰከርኩልን እዛ የምኖርበት አጠና ተራ ማታ የነበረን የጸሎት ቀን ላይ በቃ ፈሰሰ እንደሚወደኝ ገባኝ ያልኩ ቀን ነው። የመጀመሪያው እሱ ነው። እስከ ዛሬም ድረስ በህይወቴ ላይ እንግዲህ ከፍታና ዝቅታ ሲመጣ ለመታደስ በርሬ የሚሄደው ወደዛ ቀኔ ነው። ልክ ጳውሎስ ደማስቆ እያለ እንደሚያወራው ያ ነው የመጀመሪያው እሱ ነው። ከዛ ውጭ ግን የሚገርም ሃይስኩል ፌሎሺፕ ላይ ያለን በአመት 3 ጊዜ የሚደረግ መነቃቂያ የሚባል ፕሮግራም ነበር እና መነቃቂያ የሚባል ፕሮግራም ነበር። በቃ በ3 ወር አንዴ ነው የምናደርገው። የሃይስኩል ፌሎሺፕ አገልጋዮች ፕሮግራም ነው። በእርግጥ በአመት 3 ጊዜ ነው የሚደረገው ፕሮግራሙ። እዛ ፕሮግራም ላይ በግል ጌታን አገኘው። በቃ ጌታ አገኘኝ የምልበት ባሻገር አሁን የምልህ የመነቃቂያ ፕሮግራም ላይ ሙሉ ቀን ነው የምንውለው። ከኛ መካከል በጣም የተለየ ነገር ያለው ሰው የለም። ግን ደግሞ በጣም ግልጽ የጌታ ምሪት፣ ማጽናናቱ፣ መንካቱ በሚታይ መልኩ ነበር። በጣም በሚታይ መልኩ ማለት ነው። በዛን ጊዜ ራሱ ፕሮግራሙ ሌላ ነገር አይደለም። በቃ ተሰብስበን መንፈስ ቅዱስን መፈለግ፣ ያላንተ ምንም ነን ብሎ ማለት ነው ራሱ ፕሮግራሙ ራሱ ማለት ነው። እና በጣም ነበር የጌታ ነገር የሚያልፈው። የሚገርም በጣም ነበር የሚያልፈው። እንዴት አንተ አለ አንድ ፕሮግራም የሚመራ ሰው ቆሞ ቀጥሎ ይሄንን እንበል ማለት እስከማይችል ድረስ አንዳንድ ጊዜ ግማሽ ቀኑ ያልቃል። የቃተትክ ብቻ ግማሽ ቀኑ ያልቃል ማለት። እንዴት ቀና አትልም? እንዴት ጉልበትህን አያምህ? እንዴት ወጣ ገባ ምናምን አትልም? በፍጹም ነው ማለት። እንደሚያስተባብር ሰው የሆነ ሰው ቀና ብሎ ነገር ሲል ነው 7 ሰዓት ምናምን መድረሱን የምታውቀው ማለት። በጣም ልረሳው ማልችላቸው ጊዜያቶች ናቸው። መነቃቂያ ፕሮግራም ይባላሉ። እና እነዛ ፕሮግራሞች ላይ በዘመኔ ሁሉ እንደንትን እየሳብኩ ምኖርበትን ነገር ነው መካፈለው ማለት ነው። እና ከዛ ከመጀመሪያው ከጌታ ጋር በቃ ተገናኝቻለሁ ከምለው ቀጥሎ ማነሳው የዛን የሃይስኩል ፌሎሺፕ የመነቃቂያ ፕሮግራም ነው። ምንህንም ጥለህ የምትገኝበት ማለት ነው። ምንህንም ጥለህ ቀጥሎ ምን ሊሆን ነው፣ ማን ነው፣ ምንድን ነው ማትልበት ማለት አንተና የጌታ መንፈስ ብቻ የምትገናኙበት ማለት ያውም በእኛ ልክ፣ በእኛ ቋንቋ ልክ፣ በእኛ አስተሳሰብ ልክ፣ በእኛ መረዳት ልክ ማለት ነው። በጣም በሚደንቅ ሁኔታ የግል የመንፈስ ቅዱስ መነካቶቼ
ከዛ ጋር የተያዘ ነው። ሁለተኛው በጣም ማስታውሰው እሱን ነው። ከዛ ባሻገር ግን ዘመቻ ፊልጶስ የሚባል በግሬት ኮሚሽን የተዘጋጀ ነበር። ከዘመቻ ፀሐይ ግባት በፊት ማለት ነው። ዘመቻ ፊልጶስ ይባላል። እሱን የሚያስተባብረው አይ ቲንክ አሁን ዶክተር ይመስለኛል አላስታውስም፣ በቀለ ሻንቆ ነበር ወንድማችን ማለት ነው። በመላው አገሪቱ ላይ ነው የሃይስኩል ልጆች ናቸው የሚሰሩት። የኛ ሴንተር 18 መካነ ኢየሱስ ነበርና ሙሉ ክረምቱ ነው። ሙሉ ክረምቱን ከመንፈስ ቅዱስ ጋር ታሳልፋለህ። እንደዛ ነው ያሳለፍነው። ሙሉውን ነው የምነግርህ። ከአንድ ቀን ሳይለይ ማለት በጣም የሚገርም የጌታ መነካቶች ነበሩ። ጠዋት 2 ሰዓት ነው የምንገናኘው። እስከ 5 እስከ 6 እስከ 5 አካባቢ ጸሎት ነው። ከዛ በኋላ አውትሪች ነው፣ ወንጌል ይነገራል ማለት ነው። ያቺ ግን የ2 ሰዓት ጸሎት ቅድም እንዳልኩ ነው፣ ንግግር የለም። አሁን የሆነ ሰው መጥቶ አንተ ላይ የሚያወራው የሚጮኸው ነገር የለም። አንተና መንፈስ ቅዱስ ናችሁ የምትገናኙት። በጣም ያለ ቅድመ ሁኔታ ያለ እውቀት የሆነ ቢሮክራሲ ምናምን ሳታስቀምጥ ትገባለህ። የተንበርከክበትን ቦታ እኮ ትፈራዋለህ። ራሱ የሚሰጥህን ቦታ ትፈራዋለህ። ሙሉ ቤቱ ነው የሚወረሰው። በጣም የሚደንቅ ማለት ነው። እንደው አንዳንድ ጊዜ ይመኛሉ እንደው ቢመለስ ምናምን እላለሁ። 2 ወር ማለት ድፍን 2 ወር። ከዛ እንደ ወንጌል ስርጭት የተወሰነ ሰው መጸለይ ያለበት፣ የተወሰነ ይወጣል። ለመጸለይ ፈቃደኛ የሚሆን ሰው አልነበር። የሚገርም እኔ እወጣለሁ ምናምን የሚል ነበር። እንደው አንዱን ምስክርነት ብነግርህ ደስ ይለኛል። አሁን መንገድ ወጥቷል፣ የአሸዋ ሜዳ መንገድ ወጥቷል። ያኔ ከኮምፕሬሲቭ ትምህርት ቤት ቀጥለ ስትወጣ እንዳሁኑ አስፓልት አይደለም፣ እልም ያለ ጫካ ነው። አንድ ሰው ለምልክት 18 መካነ ኢየሱስ የቀረ የለም። ሁላችንም ወንጌል ልናሰራጭ ወጥተናል ማለት ነው። በኋላ ገና መንገር ስንጀምር እዛ አካባቢ የራሳቸው ትሬንድ አለ። የቤተ ክርስቲያን ደውል ተደወለ። ጩኸት ነው የምንሰማው። ከደቂቃ በኋላ ሚል ጩኸት ነው። መፍራት ነው ያለብህ፣ መሮጥ ነው ያለብህ፣ መደንገጥ ነው ያለብህ። ይህንን እንግዲህ የሚሰሙ በዛ ዘመን የነበሩ ሰዎች እንደ ትላንት ያስታውሱታል ብዬ አስባለሁ። አንተ ወግ ደረሰኝ ምናምን ትባባላለህ። እየጮሁ ሲመጡ ወግ ደረሰኝ። እግዚአብሔር ለዚህ አመነን። ልክ እንደነ ጴጥሮስ እንደነ ጳውሎስ ሲቀርቡን ዱላ ይዘዋል። ያልያዙት ነገር የለም። የተሳሳተ መረጃ ደርሷቸው ነው። በርግጥ አንድ የሚሮጥ አንድ የሚሸሽ ሰው ነበር። ክረምት ነው፣ ጭቃ ነው። ወደ 4 ሰዓት ከምናምን ተኩል አካባቢ የጀመሩ እስከ 6 ሰዓት ድረስ ሰው ሳይለዩ ነበር የሚማቱት ማለት ነው። በቃኝ የሚል ማንም አንተ ለዚያ ስለ አብረህ ስታሳልፍ አጠገብ ያለው ሰው የሚያወራው ወይኔ ጌታ ለዚህ አመኔ እኔ ነኝ የምመታው ምናምን የሚል ነው ማለት ነው። ወግ ነው፣ ክብር ነው፣ ስርዓት ነው። አይገርምም? ለጌታ ምናምን የሚል ማለት ነው። ወደ 6 ሰዓት አካባቢ አንድ ሰው ሀሳብ አመጣ። ለምንድን ነው እንዲህ የምናደርጋቸው? ይቀመጡ፣ እኛም እንቀመጥ። ከዛ ምንድን ነው ሀሳባቸው? ይነገር፣ ከኛም ሰው ይመረጥና ይነገር ተባለ። ኦኬ፣ ይህን እንዴት ነው እኛ የገባን? አየህ፣ ይህንን ሁሉ ህዝብ ኬት እናገኝ ነበር? በየቤት ትገባለህ አትገባም? አይ መንፈስ ቅዱስ እዚህ ድረስ ሚናውን ይጫወታል ብለን ነው ያን የምናምነው ማለት ነው። ኬት ታመጣ ነበር? ያን ሁሉ እዛ ያለ በሙሉ ማህበረሰብ የት ታገኛለህ? የትም አታገኝ። ህዝቡን የሚወድ ስለሆነ እግዚአብሔር ይህንን የፍቅር ወንጌል እንዲሰሙ ይህን መንገድ አደረገ። እንደ ፊሽካ ተጠቀም። ሁሉም የሚያወራው እንደዚህ። ለአንድ ተራራ ላይ ተሰበሰብን። ሀብታሙ ይባላል። በጣም ጀግና ልጅ። በጣም ወንጌል ሲሰብክ ልነግር አልችልም። ሀብታሙ ይባላል። እሱ ተወከለ። አጭር መንዘባዘብ ምናምን እኛውም በዚህ ቦታ የተገኘ ነው። አንድ የተነካንበት ጌታ አለ። ስለ ሰው ልጆች በደል ራሱን አሳልፎ የሰጠ አጭር በቃ። እንግዲህ ይህንን የሚሰሙ በዛ ዘመን የነበሩ ሊመሰክሩ ይችላሉ። አይናችን እያየ ዱላቸውን ጣሉ፣
ረጅም እኮ አላወራ። ከዛ ከነሱ ደግሞ የተመደቡ ነበሩ። እነሱም የሚያምኑትን ሰበኩ። ከደቂቃ በኋላ የወረዳ 5 ይመስለኛል የህግ አካል የፖሊስ አካላት በጂፕ መኪና መጡ። ወሬው ወደ ከተማው ወጥቶ ስለነበር ማለት ነው። ስለዚህ እኛ ብዙ ስለሆነ ሁለት ራሳቸው ተያዙ ተባለ። ሁሉንም ማሰር አትችልም። ሁለት ተያዙ ተባለ። ምንድነው ግን እዚህ ውስጥ አስደናቂው ነገር ወደ ከተማው ስንወጣ ለካ ያንዳንዶቻችን ጫማ 2 ቦታ ተቆርጧል። ጭቃ ስለነበር ማንም አይታወቅም። አንዳንዱ አንድ እግሩ ጫማ የለም። አለመኖሩንም በሰዓቱ አላወቀ። ለምንድነው እኔን ያነሳውልህ? ከዚህ በላይ ምን የመንፈስ ቅዱስ መነካት አለ? እየመቱን ነው ብለህ አትተረጉምም። ምን አርጎ ነው አለ? ምን ክፍላችንን ነክቶ ነው አላስታውስም። እየመቱ እየደበደቡን ነው ሚለው አይደለም ይመጣ። እሱ ነው የሚገርምን። አካባቢው ላይ በጣም ተወርቶ ስለነበረ እዛ አካባቢ ከኮምፕሬሲቭ ትምህርት ቤት የጀመረ ወደ አጣና ተራ መዞሪያው ድረስ ሰው ነቅሎ ፖሊስ ጣቢያ መጥቶ እንዴት ነው እኛ ምን ተረጉም? አይገርምም ጌታ ይህንን ሁሉ ህዝብ ሰብስቦ አመጣ ተባለ። የዛን ቀን ቃል የሚቀበለው ሰው በጌታ ሆነ አጋጣሚ። ከዛ በኋላ ነገሩ ሲገባው የምትናገሩት ነገር ካላችሁ ፈቅዳለሁ አለ። ቅድም ያልኩ ወንድም ወጣ። አጭር ነገር ጌታ ኢየሱስ ይወዳቸው ያን ሁሉ ህዝብ ማለት ነው። እንደ ትላንት አስታውሳለሁ። ምን ላነሳልን? የመንፈስ ቅዱስ ወደ ህይወቴ መምጣት ከነዚህ ነገሮች ጋር በጣም የተያያዘ። ከዛ በዚህ መሃል የ10ኛ ክፍል ተማሪ ሆኜ ነው። ጀንበር ይባላል። አይ ቲንክ አሁን ካናዳ ወይ እንግሊዝ ከሁለት አንዱ ቦታ ነው የሚኖረው። የአዲስ ከተማ ገነት አገልጋይ ነበር። ሊያገለግለን መጣ። በጣም ግሩም ቀን ነበር ይዘን። ከዛ እኔ ጋር መጣና 2 ጸሎት ጸልይልሃለሁ አለኝ። 2 ጸሎት። አንደኛው እግርህ በሽተኛ እንዳይሆን ጸልይልሃለሁ። የ10ኛ ክፍል ተማሪ ሆኜ ማለት ነው። እግርህ በሽተኛ እንዳይሆን ጸልይልሃለሁ። ሁለተኛስ ያለ ምንም ምክንያት ሰው እንዲወድ ጸልይልሃለሁ። ስለዚህ መልእክት ነው ካልክ ዝም ብለህ ምናምን የምትለው እሱ እንደዛ እየተናገረ ግን እኔ ሌላ ዓለም ላይ ነገን አላቅም፣ ምን አይነት ህይወት እንዳለኝ አላቅም። ግን አንድ ዋስትና ሰጥቶኛል የዛን ቀን የጌታ መንፈስ። በቃ እግሬን ምን አይለኝም፣ አያመኝም። በቃ ደግሞ ሰው ይወደኛል። መቼ ገባኝ ይሄ አሁን የዛን ቀን የነበረው ነገር እንደ መልክ ልቤ ላይ ቢቀመጥም መቼ ግን ተመነዘረ ካልክ ሙሉ ጊዜን ሰጥቼ ወደ ቸርች ስገባ አይ ቲንክ ካልተሳሳትኩ ወደ 5 ዓመት አካባቢ ክፍያ የለም። ክፍያ የሌለው ይሄ መታየት ምናምን በሚል ሳይሆን እኔ ሙሉ ጊዜ በሰጠው ጊዜ አገልጋይ እንደሚከፈለው ማራቅ በፍጹም አላውቅም። ስለዚህ ስነ መለኮት መማር ወድ ነበር። ለዚህ ምክንያቱ ወንድማችን ዶክተር ተስፋዬ ሮበሌ ነው። ያኔ ኮልፌ ቃል ነበር ይመክራል ወጣቶችን ተማሩ እያለ። እኔ አንድ ትምህርት ቤት አገኘሁ፣ ግሬስ ይባላል። ለመጀመሪያ ጊዜ ቀበና ለመጀመሪያ ጊዜ በአካል የሚያስተምርበት ጊዜ ነው። ታምናለህ? ከ7ኛ እስከ ቀበና በእግሬ ነው የሚሄደው። ከቀበና እስከ 7ኛ በእግሬ ነው የምመለሰው። ይሄ እግሬ ጤነኛ ነው። ከዛ ትምህርት ቤቱ ከዛ ወጣና ጨርቆስ ገባ። ከ7ኛ ጨርቆስ በእግሬ ነው የሚሄደው። ከጨርቆስ 7ኛ በእግሬ ነው የሚመጣው። እሱ ነው የሚደንቅ። ከዛ ወጣና ደግሞ 22 ገባ ትምህርት ቤቱ። ከ7ኛ 22 በእግሬ ነው የሚሄደው። ከ22 7ኛ በእግሬ ነው የሚመጣው። እና ሰላም ነው እስካሁን። እንዴት ባናረገው ደስ ይለኛል። ለምንድን ነው ያነሳውልህ? የመንፈስ ቅዱስ መነካት የምንለው እኮ ጉዳይ በቀጥታ መጥቶ ካንተ ጋር የሚያደርገው ህብረት፣ አንተ ከሱ ጋር የምታደርገው ህብረት ለሰው ልታስረዳው ቢቸግርህ እንኳን አንተ ካንተ ጋር ያለውን ህብረት በጣም በሚደንቅ ሁኔታ የምታጣጥምበት ማለት ነው። ይሄ ለኔ እንደ 3ኛ መቆጠረው ነው ይሄ ጊዜ ማለት ነው። ከዛ በኋላ ግን ወደ ትዳር ከመጣው በኋላ በጣም አስቸጋሪ ህይወት ነው ያሳለፍኩት። የኑሮም ጉዳይ ማለት ነው። ያኔ ከባለቤቴ ጋር ስንጋባ አጥቢያችን 800 ብር አካባቢ ነው የምትከፍለኝ። ከዛ ከሱ ላይ ደግሞ ወደ 80 ብር አካባቢ አስራት ይቆረጣል። 720 ብር ነው። 500 ብሩን የቤት ኪራይ እንከፍላለን። 220 ብር ነው የሚቀር።
ስለዚህ እኔ በስህተት ከአጠና ተራ ቸርች 7ኛ ነው እኔ ታክሲ ይዤ አላውቅም። ስመጣም በእግሬ ነው መጣው። ማታም አገልግሎቴን ጨርሼ ስመለስ እኔ በእግሬ ነው የምሄደው። ቋሚ ማለት ነው ቋሚ ማለት ነው። ግን ምን ይገርምሃል ብትለኝ በዚህ ሁሉ ውስጥ አሁን ቤተክርስቲያን ውስጥ መልእክት ይመጣል። በኑሮ ችግር ውስጥ ያላችሁ እጃችሁን አውጡ ምናምን ሲባል እኔ የሚያወጡ ሰዎችን ነው ማየው፣ እኔ አላወጣም። ለምን ነበረ ማላወጣው? የአንዱ ክፍሌ ነው ብዬ ነው ማምነው። ነክቶኛል፣ ዳሶኛል፣ አውቄዋለሁ፣ ብኖርለት ደስ ይለኛል ብዬ ለምለው ጌታ አንዱ የህይወቴ ቅርጽ እንጂ የኑሮ ችግር የሚል መረዳት አልነበረኝ። አላስታውስም እኔ አንድ ቀን እጄን ያወጣሁበትን ቀን ማለት ነው። ታዲያ አሁን እኔን ለምን አነሳ ካልክ አንድ ቀን ተኝቼ እንደ እልም ነገር አየሁ። ወዲያው ነቃ። ስነቃ በጣም የጌታ መንፈስ ውስጤን ሞላው። ምን ቅድም እናቴ ለጠንቋይ ምናምን ብላኛለች ብያለሁ። የዛን ቀን እንደ ስዕል ፊት ለፊት ይመጣ። ልክ ነው፣ በክርስቶስ ነኝ። ልክ ነው፣ ጌታን አግኝቻለሁ። ልክ ነው፣ የጌታን መንገድ ጀምሬያለሁ። በእኔ ላይ ምንም ስልጣን የለም። ግን የሆነ ነገር ያዘኝ። ቀሰቀስኳት ባለቤቴን ከእንቅልፏ። እኔ የምልሽ እኔ እኮ እንዲህ አይነት ታሪክ እናቴ ነግረኛለች፣ እስቲ አንቺን ንገሪኝ አልኳት። እሷም አጭር ጊዜ ቢሆንም አባታቸው በተወሰነ በህይወት ድካም በገባበት ጊዜ እዛ አካባቢ የሆነ ሰውን ቀርቦ ስለነበር ያቺ ሴት ከጥንቆላ ጋር የተያዘ ነገር ነበራት። ስለዚህ የኔ ባለቤት ልጅ ስለነበረች ሄዳ ቡና ታፈላ ምናምን። ታምናለህ? የዛን ቀን ማንጊያ ላይ የሚገርም ጊዜ ከባለቤቴ ጋር አሳለፈ። አቅጣጫዬ ከ100% ተቀየረ። የጌታ መንፈስ ለምኖርበት ለቤቴ እንደ ማህተብ የመታበት ቀን ነው ብዬ ነው የማስበው። ያ ሌሊት ማለት ነው። በሚገርም ሁኔታ እኔም እሷም በሚገርም ጸሎት አሳለፍን። ቀጥሎ ለእኔ መነካት በቃ በትክክል የጌታ መንፈስ መጥቶ ዳሶኛል፣ ነክቶኛል እምልበት ጊዜ እሱ። ከዛ በኋላ ግን ወደ አገልግሎት ከመጣው ጊዜ በኋላ ምናልባት አጋነን ካላልከኝ ዛሬ ድረስ በጣም ይቅርቤ ነው። በጣም ይቅርቤ ነው። በጣም እንዴት ነበር ማረገው እላለሁ። ጌታን እውነቴ ነው የምነግርህ። የቀላል ዓመት አይደለም። እኔ አገልግሎት ዓመቴ ኦልሞስት ወደ 20 ምናምን ዓመቴን አሁን ይዣለሁ። በጣም የቅርብ ነው አለችኝ። እኔና ጌታ ብቻ አብረን የምንሆንባት ቀን አለች። ቋንቋ አልመርጥም። መጋቢነት ምንም ይሆናል። እውቀት አያስፈልግም። የእሱ አምላክ ነው። ለእኔ መንፈስ ቅዱስ እንደዛ አምላኬ ነው፣ የልቤ ነው፣ አጽናኜ ነው። ለአንተ ለማስረዳት አማርኛ መሰብሰብ አለብኝ። ለሱ ምንም መሰብሰብ አያስፈልግም። የጸጥታ ቦታዬ ነው። የጥሞና ቦታዬ ነው። ድካሜን የምነግረው ቦታዬ ነው። እንዲያስመልጠኝ የምለምንበት ቦታዬ ነው። የሚገርመኝ የስፍራ ምናምን እየሰየምኩለት ሳይሆን በጣም ማቃቸው ወሳኝ የህይወት ክፍሎች ላይ ልነግር ከምችለው በላይ ያለማመደኝ ነገር አለ። ካላብዛውት አንድ ሁለት ነገር ለመጨመር ያህል ለምሳሌ ወደ ራሴ ቤተሰብ ጋር ስመጣልን የመጀመሪያ ልጃችን እንግዲህ ወደፊትን ምንክሳት ከሆነ አላውቅም፣ በጣም ከባድ ዋጋ ከፍላለች። አብራን በጣም ትታመም ነበር። ምን ያላሏት ነገር አለ። በጣም ነበር የምትታመመው። የሚገርም በዛ ውስጥ ብድግ አድርጌ ሐኪም ቤት ወስዳለሁ እንዳልን በዛ ደረጃ አይደለም አቅሜ። ደሞ ትተዋታለህ አትተዋትም፣ ልጅህ ናታ። በዚህ ሂደት ውስጥ ቅዳሜ ቀን ነው አስታውሳለሁ። ጠዋት ነው ቸርች የገባሁት። በጣም ጥሩ ቀን ነበር ያ ቀን። የጌታን ቃል ሳጠና ነው ስጸልይ ነው ያልኩት ሙሉ ቀን። እሑድ አንድ ዘጸአት የሚባል ህብረት ነበር የሚይዘው። ለነሱ ትምህርት መዘጋጀት ነበረብኝ። ወደ 2 ሰዓት ተኩል አካባቢ ጨረስኩ። እንዳልኩ ቅድም በእግሬ ነው ወደ ቤት የሚሄደው እና ቤት ስደርስ ምን ቢጠብቀኝ ጥሩ ነው።
የፈላ ውሃ ላይዋ ላይ ተገልብጦ ከዚህ ጀመረ እንደዚህ ተቃጠላለች ማለት እና ስለ ምንድነው ማረገው? ጥሩ ማለት ስዞር እኮ አይደለም ያልኩት እኔ ያልኩት እኮ ካንተ ጋር ነው ስጸልይ ነው ያልኩት ከግን እንዳለ እንት ነው የሚገርም ግን በዛ ሁኔታ ውስጥ ልክ አሁን እኔ ካንተ ጋር እንደማወራ ነው የጌታ መንፈስ የሚያወራ። ምን አለ አሁን ለምሳሌ ከመጣ አልቀር አድናታለሁ ቢለኝ ምንም አትሆንም ቢለኝ እኔ ከመንፈስ ቅዱስ ጋር ያለኝ ህብረት ምን አይነት ነው ካልከኝ አለው ነው ማለት አንተ ብቻህን አይደለም። ከባድ ጊዜ አሁን እዚህ ውስጥ ምንድነው ማሰብ ያለብን? በነጋታው ያንን ዘጻት ህብረት ማገልገል አለብኝ ወይስ ከልጅ ጋር መቆየት አለብኝ? ስጋዬ የሚለኝ አላገለግልም። እንዴት ነው ማገልገል? ስጋዬ ብቻ ሳይሆን ራሱ ስርዓቱ ምንድነው የሚለኝ? ነው ማገልገል የለብህም ነው የሚለኝ ማለት ነው። ጠዋት ሆስፒታል ወሰድናት መጨከን አለብህ። በሚጠርጉት ነገር ተጠርጎ መነሳት አለበት የነጩ እስኪታይ ድረስ። እንደዛ እየተደረገ እንግዲህ እንዴት እንደማስረዳ አላውቅም። እንደዛ እየተደረገ እዚህ ህመም ውስጥ አለ የጌታ መንፈስ የሚል ነው የኔ ስሜት። መፈወስ ይችላል እኮ መብቱ ነው። የቱ ነው የሚሻለው? እሱ ይፈውሳልም አልጋም ያነጥፋል። እኔ ማቆም መንፈስ ቅዱስ እሱ ይችላል። በሰከንድ መፈወስ ይችላል። ከዛስ በመታልፍበት መንገድ አብሮ ማለፍ ይችላል። ይሄ ነው ለኔ መንፈስ ቅዱስ። ስለዚህ እንትኖቼ ከጌታ መንፈስ ቅዱስ ጋር ያለኝ ንክኪ ይካፈለኛል። እንደ ታላቅ የምነግረው ታላቅ ወንድም የለኝም እኔ እውነቱን ሳወራ ግን አየህ በቃ እሱ ግን ከሱ ጋር ግን አወራለሁ የልቤን ማለት ነው። አብሮናል። እሷ በምትሰቃይበት ስቃይ ውስጥ እሱ አብሮናል። ወደ ቤት ተመለሰን። ታዲያ አንተ ካለ እኔ ያው ምንም ሞላላታለሁ ለልጄ ምንም ሄጄ ያገለግላለሁ። የዛን ቀን ይህን ታሪክ ለምንድን ነው የምታስታውሰው ካልከኝ የዛን ቀን ላገለግላቸው እየሄድኩ አንድ ሰው ደወለልኝ። ፈቃድ ልጠይቅህ ነው ስለተጫጫነኝ ሻወር ልውሰድ። ጠላት አገኘኝ። አንተ ቆመ ቁጭ ብለህ በዚህ አይነት በእሳት የተቃጠለች ልጅህን አታስታምምም? ሰው ትንሽ ድብታ ተሰምቶኛል ሻወር መውሰድ አለብኝ ብሎ ይቀራል። ሰበከኝ አልኩ። ሰው ግብዝነት ነው። ስለዚህ በዛ ቅጽበት ወደ ቤት ነው መመለስ ያለብኝ። ቅድም እንዳልኩ አላህ መንፈስ ቅዱስ እና መብት እኮ ነው ያንን ህይወት መምረጥ። ማን አስገድድ? እኔ እንደዛ ነው የምኖረው ከጌታ መንፈስ ጋር። ለእኔ ካልቸሪን ከጠየቀኝ በየስብከቴ በየምናምኔ ማውራት እንደዛ ልማዱ የለኝም። ግን በቃ እውነቱ አይደንቅህም? የዛን ቀን የሚገርም ጊዜ ነበረን። የሚገርም ጊዜ። ስለዚህ ምንድነው ለአንተ አሁን ከመንፈስ ቅዱስ ጋር መነካቶች ካልክ እያንዳንዱ ማልፍባቸው ህይወቶቼ ላይ አለ። እንደው አንዱን ለመጨረሻ ላንሳል። በጣም ረጅም ጊዜ 95 ነው ሙሉ ጊዜን የሰጠሁት። ከዛ ጊዜ የጀመረ ህይወቴ ረፍት የለው። ቸርቼ ለኔ ጓደኛዬ ናት። እውነት ለመናገር በቃ ጓደኛዬ ናት። ክፍት ጊዜ ላይ እናና ቼክ አድርገኝ። እኔ ቸርች ነኝ። ትርፍ ሰዓቴም ቸርች ነው ምናምን በቃ እኔ ቸርች ነኝ። ቤተሰቦቼ ለምሳሌ ቤተሰብ ጋር አብረን የምትውለባቸው ፕሮግራሞች አሉ አይደል? ውለን የሆነ ሰዓት ላይ እኔ ራሴን የሚኝ ያውቃሉ ደርሰና ይሉኛል ማለት ማየቴ ብቻ ያጽናናኛል ዛሬ ድረስ ማለት ነው። በጣም ነው የምወደው ቸርቼ እና በጣም ረጅም ስመጣ በኃላፊነት ውስጥ ነው የመጣሁት። የዛሬ አሁን አይ ቲንክ 3 ዓመት የሆነው ይመስለኛል። እንግዲህ በሚዲያ ምን አይነት ቅርጽ እንደሚሰጠው ባላቅም ግን ህይወቴን ስለሆነ የጠየቀኝ
ወደ መጋቢነቱ ከመጣው በኋላ በጣም ብዙ አድካሚ ነገሮች ነበሩ። አብረውም የነበሩ አንጋፋ አገልጋዮች በተለያየ ምክንያት ከአጥቢያዋ ሄዱ። እዛው የነበሩ እዛው ደቀ መዝሙር ይማሩ የነበሩ እዛው ደህንነት ይማሩ የነበሩ ልጆች ናቸው ወደ ሙሉ ጊዜነት የመጡት። እነሱን መስመር ማስያዝ፣ ከዛ በኋላ በክፍት ቀኖቹ በሙሉ መስበክ በጣም በቃ ግዴታ ነበር። ለካ በዚህ ሂደት ውስጥ በርናውት አድርጌያለሁ። ማድረጌን አላውቅም። እኔን ሁሌ ነው ደስ ብሎኝ ይህን ታሪኬን ማውራው። እንደ አገልጋይ ላይበረታታ ይችላል፣ ግን አጭር ነገር ምን አይነት ሰው እንደሆንኩ ታውቃለህ? ልሰብክ አሁን የአጥቢያ ሰዎች ይገባቸዋል። ልሰብክ ስቆም በጣም ነው የምቆጣው፣ ልነግርህ ከምችለው በላይ። ለምሳሌ ምንም ላታደርግ ይችላል፣ ልትቀር ትችላለህ። ከፈለኩ አብረን ሻይ ቡና ስላልን ነው እንደዚህ የምትሆኑት፣ አልጠጣም ምናምን ልልህ እችላለሁ። ቅድም ያልኩ መሰዊያ ግን አለች። ሰኞ ቀን ነው አስታውሳለሁ። 3 ሰዓት አካባቢ ቢሮ ገባው፣ ከዛ ዘጋው እና ለመጸለይ ተንበረከኩ ማለት ነው። አሁን እንቅልፍ ምናምን ኖርማል ሊሆን ይችላል። እኔ በተፈጥሮዬ ባለቤቴ የምትመሰክረው ነው የእንቅልፍ ሰው አይደለም። በጣም እንዲህ እንቅልፍ ውድቅ የሚያደርገኝ አይነት ሰው አይደለም። የዛን ቀን ግን መንበርከኬን አስታውሳለሁ። ከዛ 6 ሰዓት አካባቢ ቢሮ ሲንኳኳ ነው የነቃሁት። እንቅልፍ ወስዶኝ ነው የሚለውን መቀበል አልቻለም። ስለዚህ የሆነ ተመስጦ ውስጥ የሆንኩ መሰለኝ። ደግሞ ሳስብ ደግሞ ምንም የለም። እዛ ወጣሁ፣ ምሳዬን በላሁ፣ ተመልሼ ቢሮዬን ዘጋው። ሊለቀኝ አልቻለም። ልክ ንጉሱ ህልሙንም ፍቹንም አምጡ እንዳለ ሆነብኝ። ከዛ በደምብ ሳሰላስል እንቅልፍ ወስዶኝ እንደሆነ ገባኝ ማለት ነው። በቃ ለምን አትተው? ስለ አንዳንዴ ሊወስድ ይችላል። ተንበረከክ ሊተወኝ አልቻለም። በዛ ቅጽበት ያ የለመድኩት የጌታ ድምፅ መጣ። ሰው ቢነግረኝ ስለ መስማቴ እርግጠኛ አይደለሁ። በውይይት ቢሆን ስለ ማመኔ እርግጠኛ አይደለሁ። ራሱ የጌታ መንፈስ በርናውት ማድረጌ መጨረሴ ነገር ለእኔ ነው። መንፈስ ቅዱስ ስለ ስርዓቱ አለ፣ መሪ ነህ፣ መጋቢ ነህ፣ አካሄድ አለ። እነዚህ ሁሉ ከመንፈስ ቅዱስ በታች ናቸው። ለእኔ የሚያመጣብኝ ጣጣ ሊኖር ይችላል። ጣጣው ይሻለኛል። ያሳደገኝን መንፈስ ቅዱስ የሚተካ ምንም ነገር የለም። የመጣሁባቸውን መንገዶች በሙሉ የመጣሁት እኔ በመንፈስ ቅዱስ። ወዲያው የዛን ቀን 2 ነገር አለ። አንደኛው ምንም እንዳልተፈጠረ አስመስለ እጥፍ ማለት ነው። እሱን ደግሞ አይፈልግም መንፈስ ቅዱስ። መሸነፍህን ማመን ይፈልጋል። አለመቻልህን ማመን ይፈልጋል። እሱ ነው የሚደንቅ። መንገርህን ሁሉ ይፈልጋል። ጊዜ ወሰድኩ። የዛን ቀን ጸለይኩ ነው የወሰንኩ። በታሪክ ላስመስላችሁ። በታሪክ የሚመጣብኝ ነገር ካለ እቀበላለሁ። በቅንነት አገልግያለሁ። በጣም ረዥም ዓመት አገልግያለሁ። ይህንን በማወጄና በመናገሬ የሚመጣብኝ ነገር ካለ እኔ እሱን እቀበላለሁ። ይሄ የምተላለፈው ድምፅ አይደለም፣ የልጅነቴ ድምፅ ነው። ወሰንኩ። አብረው ለሚያገለግሉ ሰዎች ነገርኩ። በዛ ጋፕ ከመጋቢ እንዱ ጋር ኢንፎርማል በሆነ ሁኔታ ተገናኘን። ሳር ቤት አካባቢ ተገናኘን። በእርግጥ ድሮም እንተዋወቃለን፣ ቤተሰብ ነን፣ እኛም ቸርች ነበር። ከዛም ያለፈ ነው ግንኙነታችን። ግን የዛን ቀን ተገናኘን። ብዙ ደቂቃም ስለ ማውራታችን አላስታውስም። ምን አለኝ? የጌታ መንፈስ አግዘው ብሎኛል። አሁን ማውራ ስለ ህይወት ድካም ምናምን እኮ አይደለም፣ ግን እረፍት የለውም። እኔ የመጣሁበት የህይወት መንገድ እረፍት የለውም። ከዛ ከእሱ ጋር ተነጋገርን። አሁን እንደ ቀልድ የጀመርነው ሰኞ እሱ እኛ ጋር መጥቶ ያገለግላል። እኔ ደግሞ ሮብ እሱ ያለበት ቦታ አገለግላለሁ። ለተወሰነ ጊዜ የትም ቦታ አገልግሎት መቀበሌን አቆምኩ። ሰኞ ማገልገሌን አቆምኩ። ቁጭ አልኩ ማለት ነው። በቃ ለመማር ቁጭ አልኩ፣ ለመጸለይ ቁጭ አልኩ። በጣም ወርቅ ጊዜ በእውነት። እዚህ መንፈስ ቅዱስ ከኔ ጋር ባለው ግንኙነት ውስጥ መነካቶቼ ለድሌ ብቻ አይደለም። ስደክምም ወዳጄ ነው፣ የሚያወራኝ ነው፣ ይሄንን ምረጥ ብሎ የሚመክረኝ ነው ማለት ነው። ከ3 ዓመት ወዲህ
እስከዛሬ ከመጣሁበት የህይወት መንገድ የተለየ መንገድ ነው የመጣሁት። በእነዚህ ከ3 ዓመት ወዲህ እንዳገለገልኩት አገልግዬ ማቅ አይመስለኝም። እግዚአብሔር ከዛ በኋላ እንደገና ምሕረት አደረገልኝ። ከአጥቢያዬም በዘለለ መልኩ ሌላ ቦታም ወጥቶ የጌታን ቃል የመናገር እድሌ በጣም ሰፊ ሆነልኝ። እዚህ በመነካቶችን ሳስብ እኔ ማስበው አሉት አብረው የመጡ ነገሮች አሉ። ለመጨረሻ ሁለተኛ ልጃችን የመውለድ ዕቅድ አልነበረን ከባለቤቴ ጋር። የኑሮ ችግር ስላለ ነው፣ ሌላ ነገር አይደለም። ስለዚህ እንደማንኛውም ሰው እሷ ራሷን የምትከላከልበትን ነገር አድርገናል። ግን የሚገርምን የባለቤቴ ቦርጭ ዝም ብሎ ይጨምራል። እርግዝና ነው ብለን ልናስብ አንችልም። ለምን? የምትወስደው የምትጠቀመው ነገር ስላለ ማለት ነው። እና የባለቤቴ ወንድም ለእኔ ጓደኛዬ ነው እና የእሱ ባለቤት ረዲት ትባላለች። በእርግጥ አሁን በሱ በኩል ማግኘት ብቻ ሳይሆን ከእሷም ጋር እንደ ጓደኛ ሆነናል። ረዲት ትባላለች። እሷ ከአሜሪካን ሀገር መጣች፣ አየቻት። ይህማ እርግዝና ነው አለች። እኛ ሳቅንባት። በኋላ 30 ብር ነው ምን ያከራክረናል ብላ ከቸርች ጉባኤ ስንወጣ ስትመረመር 5 ወር ከ5 ቀንሽ ነው ተባለች። ለእኛ በጣም ከባድ፣ በጣም ከባድ ማለት እኔ አገልጋይ ነኝ። ይኸውልህ የሚሰማኝን ካወራው ነገ ቤቱን መምራት አልችልም። ወደ ውስጥ ባለቤቴ እንዲህ ጌታዬንና አቅም ብላ የለቅሶ ቤት ያህል አለቀሰች። የለቅሶ ቤት ያህል እሷ ቤት ታለቅሳለች፣ እኔ ቢሮ አለቅሳለሁ። ስለ ቤት ያልቅሽ በኋላ ነገ እንዴት መረዋለሁ? በጣም ኦድ የሆነ ነገር ሊሆን ይችላል ማወራ። ከዛ ሰኞ ቀን እንደዛ በጣም አዝና አስታለቅሷለች። ማክሰኞ እንደዛ ዋለች። ሮብ ዕለት ኳየር አላት። ኳየር ትሄጃለሽ ወይስ በዚህ በኩርፊያሽ ትቀጥያለሽ? ኩርፊያው እንዳለ ነው፣ ሀዘኑ እንዳለ ነው። ኳየር ግን ኳየር ነው አለች። መንፈስ ቅዱስ አስተማሪ ነው። መነካት ማለት እኮ እሱ ነው። እኔንም እሷንም ማስተማር አለበት አሁን በዚህ ሁኔታ ውስጥ። ከዛ በምን ቢያስተምረን ጥሩ ነው? እኔ ማድረገውን አውቃለሁ ቢለን ጥሩ እኮ ነው አይደል? እኔ ያለሁላችሁ ቢለን ጥሩ ነው። ለእኔ ግርማ ሊተለየ ነው የምልህ ለዚህ ነው። ከቤት ወጣን። አውቶቡስ ተራ አካባቢ ስንደርስ እኔ የመጀመሪያ ልጄን አቅፍ ያለው እየሄድን ቀየረች። አስፓልት ዳር ላይ ነበርኩ። እሷ ወደ አስፓልት ዳር መጣች። እኔ ወደ ሰው መራመጃ ሄድኩ ማለት ነው። ከየት እንደመጣ የማይታወቅ አይሱዙ ባለቤቴ ገጫት ማለት ነው። እንግዲህ የመጀመሪያ ጥያቄ አለብን። ገጫት። የወደቀችበት ቦታ ሲሄድ ምን ስትል እንደሰማሁ ታውቃለህ? የጌታ መንፈስ ተስማምቻለሁ። አሁን እዚህ ውስጥ እኮ ብዙ አቃቂር ማውጣት ትችላለህ። በአይሱዙ ያስተምራል ጌታ ምናምን ብለህ ማለት ነው። እኛ ከተማርን ለምን እክዳለሁ? ቦታው ጋር ስደርስ እንዲህ እያለች ተስማምቻለሁ። ኋላ ሾፌሩ ተያዘ። ልቀቁት አለች። ምንም አላረገም ሾፌሩ መንገድ ነው። እኔና የጌታ መንፈስ ተገናኝተናል፣ ተስማምተናል። እዛው አውቶቡስ ተራ የወደቀች ቦታ አብሬ ተስማማዋ። በቃ ዋናው መስማማት አይደል? ምን ብሏት ነው? እኔ ያለው አላት። የቤት ስራሽን ወስዳለሁ አላት። እሱ የወደደው መንገድ አለው። ታምናለህ? ተነሳች። በንጋታው ሆስፒታል ሄድን። ሲፓራ የሚባል ሆስፒታል ነበረ። ወደ ቶታል አካባቢ ሄድን። በኋላ ገባን። ስትመረመር በቃ ምንም ጽንሱ ምንም የለም። መውጣት አለበት ተባለ። ተምታታው። ለምን? ማታ ተምረናል አለና የጌታ መንፈስ በቃ አስተምሮናል አለን። ጠዋት መውጣት አለበት ተባለ። የዛን ቀን ደግሞ አጋጣሚ ሆኖ ማስተዋል የሚባል ደግሞ አገልጋይ እሱም ከባለቤቱ ጋር መጥተዋል። ይህ ማስተዋል የምለው ወንድም ከኔ ጋር አብረን ጥምቀት ወስደናል። በማለሱ ሌላ ቦታ ሄዶ አገልጋይ ነው፣ ስቲልም ያገለግላል። ከዛ እሱም እንደዚሁ ባለቤቱን ይዞ መጥቶ ተመሳሳይ ነገር ተነግሮታል እና ቁጭ ብለናል። እና ወረፋ እየጠበቀች ነው። ጽንሱ መውጣት አለበት ተብሎ ማለት ነው። ለምን አልትራሳውንድ ምናምን ሲታይ ምንም የለም። እንዲህ አጠገብ ላጠገብ ተቀምጠናል። እኔ የምልሽ ማማ አልኳት። ወይ ማታ የጌታ መንፈስ አስተምሮናል። በቃ ውሃ ጠጪ አንዴ አልኳት። ይህ ምን ይሆናል?
2 ሊትር ውሃ ጠጪ። ከዛ ጽንሱ ይንቀሳቀሳል። እና የእንትን አይነት ሰው አይደለሁም እኔ አምኛለሁ ምናምን አይነት ሰው አይደለሁም። ግን ደግሞ ማልጠራጠረው ነው የጌታ መንፈስ ለእኔ በጣም ወዳጄ ነው፣ የቅርቤ ነው። ከዛ በቃ ሻለች፣ ውሃውን ጠጣች። ተመልሰን ዶክተሩ ጋር ገባና ድጋሚ ቼክ አድርጋት አልኩት። ይሄ እኮ ነው ችግሩ፣ ልጅ ሆናችሁ ታገቡና አትሰሙም አለ። አይ እንደዛ አይደለም እንደዛ አይደለም። እኛ ይኸውልህ ጌታ መንፈስ ይባላል በእኛ ህይወት ላይ የሚመራንም የሚወስነው እሱ ነው። አትላንትና ማታ በቂ ትምህርት ሰጥቶ ዛሬ ልጅ ልትሞት አትችልም። ይህ ጽንስ ሊሞት አይችልም። ደግሞ እንከፍላለን። ምን ይነካል? ያዘነ እየተነጫነጭ አዘዘልን። ውጤቱ ሲመጣ ትንሽ እንዲች ይላል። በቃ እሱ ማለት ነው። ሌላ ነገር እኮ ማለት አይደለም። በጣም ኦኬ በቃ የሚሆነውን ትንሽ ጊዜ ያለ ከዛ በ8 ወሩ ሮብ ቀን ነው። እኔ አንድ ፕሮግራም ነበረኝ ቸርች። ምጧ መጣ። 30 ብር ነው እኔ ጊዜ ውስጥ ያለው እና በቃ ደወለች፣ በፍጥነት መምጣት አለብህ ብላ። ምንድነው ማረገው እኔ በ30 ብር? ለምን እንዳልዘጋጅ ቀኑ አይደለም ገና 8 ወሩ። ቅድም ያልኩ መንፈስ ቅዱስ አለ። እኔ እንዳልኩ ነው ዘልዬ ብድቅ አድርጌ ስልክ ምደውልለት ሰው የለኝም። እባክህ እንትና ምናምን የምለው ሰው የለም። ምን ቢሆን ጥሩ። ከቸርች እየወጣው ታዲዮስ ይባላል፣ እጮኛው ሀና ትባላለች። በሰላም ቁጭ ባሉበት እባክህ ከበደኝ፣ ጁስ አማረኝ፣ እንውጣ ከቤት ብለው ከቸርቻችን ፊት ለፊት ጁስ ቤት አለ። ጁስ በዛን ጊዜ ስንት ነው? በጣም ትንሽ ብር ነው። 50 ብርም ስለመድረሱ አላስታውስም። እሷስ 2000 ብር ቆጥራ ኪሷ ውስጥ ያዘችዋል። እና እሱ ይቆጣታል። ደግሞ ለጁስ 2000 ብር ምን ይሆናል? ይዤው መለሳለሁ። እኔ ከቸርች ግቢ ስወጣ እነሱ ጁስ ቤቱ ጋር ሲደርሱ ተገናኝ። ሰላም ምን ነው? አይ ጸጋ ምጤ መጣ ብላ ወደ እሷ ጋር ሄድ ነው። 30 ብር እኔ 2000 ብር ይኸው 2000 ብር በቃ ጁሱም እሱ ነው ማለት ነው አለች። ይሄ ማለት አይደለም ወይ ጌታ መንፈስ አብሮነት ማለት ምን ማለት ነው? ይሄ ለእኔ ማለት ነው። ስትነቃ ምንም ጁስ የሚያስጠጣ ስሜት ውስጥ አይደለችም። አልጠጡም። የሚደንቅህ እነሱ 2000 ብሩን ሰጥቶኝ አስፋልት ልሻገር ስል ዴቭ ይባላል እኛ ቸርች አካባቢ ያለ ልጅ ሚኒባስ ይዘው ኤፎ ወዴት ነህ አለኝ። ማለት እባክህ ጸጋ ምጤ መጣ ብላኝ በጌታ ነው የትም የሚሄድበት ቦታ የለም አብረን እንሂድ አለ። አስበሃል? እኔ 2000 ብር ይዤ አላውቅም በዛን ጊዜ። 2000 ብር ጊዜ ውስጥ አለ ደግሞ መኪና አገኘ። ይሄ አይደለም ወይ መንፈስ ቅዱስ አብሮነት ማለት ነው? ለእኔ እሱ ማለት ነው። ምን ቢሆን ጥሩ ነው? ያለ በቂ ምክንያት 6 ወር ያልሞላት የባለቤት የወንድም ሚስት ኢትዮጵያ ሄጄ መምጣት አለብኝ ብላ ሲል አረጋ። የዛን ቀን መታ የኔ የባለቤት ታናሽ ተቀብሏት አጋጣሚ ሲደውሉ ምጤ መጥተዋል ትላቸዋለች። እኛ ሆስፒታል ስንደርስ ሙሉ ክፍያ ተከፍሏል። እሷ እዛ ቁጭ ብላለች። ያቺም 2000 ብር በክብር ለሰዎቹ ተመለሰች። አሁን ያቺ ሁለተኛ ልጃችን ለቤታችን በጣም ቀመም የሆነች ልጅ። ምንድነው ላወራልህ የፈለኩት ነገር? መንፈስ ቅዱስ ለእኔ በሁሉ ነገር ውስጥ አብሯል። ሲያጽናናኝ አይቻለሁ። ልክ አልሰራህም ተመለስ ደክማል ሲለኝ አይቻለሁ። ህመሜን ሲካፈል አይቻለሁ። እያንዳንዱ ሁኔታዎች ውስጥ እኔ ባለቤት ነኝ ብሎ አብሮ ሲሆን አይቻለሁ። ስለዚህ በሲዝኖች የተከፋፈለ ነው የመንፈስ ቅዱስ መነካት ለእኔ። ከዛ ውጭ ግን ካልክ ዛሬ ድረስ ለየትኛውም ነገሬ ዋስትናዬም ትምክህቴም እሱ ነው። በእውነት የጴንጤ ቋንቋ ምናምን ስለሆነ አይደለም። ከሱ ውጭ እኔ ልታይኝ ብትሞክር ልታወጣ የምትችለው በጣም ሩቅ ነገር የለም። ስለዚህ እኔ ለምለብሳቸው ልብሶች አንተን እላለሁ፣ ለምናገረው ንግግሬ አንተን እላለሁ። በማንኛውም በማልፍበት ህይወቴ ውስጥ ድምቀቴም፣ ውበቴም፣ ክብሬም፣ መሸፈኔም
ገመናይም አንተ ነህ ይላሉ። በዛ አይነት ሁኔታ ነው ከመንፈስ ቅዱስ ጋር ያለኝ ነገር። ያው የመጀመሪያው ነገር የጌታ ቃል በሚያስቀምጠው መልኩ አምላኬ ነው። መንፈስ ቅዱስ ለእኔ አምላኬ ነው። ማደገድግለት ነው፣ መሰግድለት ነው፣ ማመልከው ነው፣ መታዘዘው ነው፣ መኖርለት ነው የመጀመሪያው ነገር ማለት ነው። እዚህ አምላኬ ነው መንፈስ ቅዱስ ለእኔ አምላኬ ነው። ከዛ ውጭ ግን በቀጥታ እንግዲህ ከጠየከኝ ታስታውሳለህ ሐዋርያት ሥራ መጽሐፍ ላይ የመጀመሪያው ምዕራፍ 1 ላይ ትልቅ ክስተቶች አሉ። ያን ክፍል ስታጠና ለምሳሌ ካሉት ክስተቶች መካከል አንዱ ጌታ ኢየሱስ ከሞት የተነሳበትና በሚታይ መልኩ አብሯቸው የሚወጣበት የሚገባበት ጊዜ ነው። ከትንሣኤ በኋላ ማለት ነው። ስለዚህ ነክተውታል አይደል? ዳሰውታል፣ አብሮት ይወጣሉ ይገባሉ ማለት ነው። አንድ ሁለተኛው ከራሱ ከጌታ ሰምተዋል። አብ የሚሰጠው ተስፋ አብ የሰጠውን ተስፋ በሚመለከት ከራሱ ከጌታም ሰምተዋል። እውነት ለመናገር እነዛ ደቀ መዛሙርት ማለት ነው። በዚህ ሂደት ውስጥ በእነሱ ሕይወት ላይ እግዚአብሔር ሊሰራ የሚፈልገው ፕሮግራም ጭምር በተለይ ወንጌላትን ደግሞ ሄደህ ካነበብክ በእያንዳንዱ ክስተቱ ላይ ኢየሱስ ሊያሳያቸው ሞክሯል። በነበረበት ጊዜ ማለት ነው። ሁሌ ምን እንደሚደንቀኝ ታውቃለህ? ከትንሣኤ በኋላ ኢየሱስን አይተው ነክተው ዳሰው ከራሱ ሰምተው ምናምን ግን የጠየቁትን ጥያቄ ታስታውሳለህ? የጠየቁት እኮ ጥያቄ ለኢየሩሳሌም መንግስትን መቼ ትመልሳለህ አሉት። ማለት ምን ማለት ነው? አንተ እንደው መጀመሪያ ስበል ከትንሣኤ በኋላ እንዳበደ አትሆን? የእውነት እኮ ነው ማለት እንዳበደ አትሆን? ኢየሱስ ሲነሳ በዓይን አይተህ እንዳበደ አትሆን? በጣም ትልቅ ትምህርት ይሰጠኛል እሱ ክፍል። ከራሳቸው ፈቃድ ከሚመስላቸው ከሚመኙት ቢሆን ብለው ከሚያስቡት ሊወጡ የሚችሉት መንፈስ ቅዱስ መጥቶ ሲነካቸው ብቻ። አንዳንድ ጉዳይ የአእምሮ የማይሆነው ለዛ፣ አንዳንድ ጉዳይ የክርክር የማይሆነው ለዛ። ስለዚህ ራሱ ጌታ ኢየሱስ ምንድን ነው ያላቸው ካልክ ተቀመጡ አይደል? ተቀመጡ፣ በቃ እኔን አይታችኋል፣ ከሞት ተነስቻለሁ፣ ውጡና መስክሩ አላለ። ተቀመጡ። ምን አርጉ? አብ የሰጠውን ያንን ተስፋ ቃል ምን በሉ? ጠብቁ አለ። ያ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ከዛ በኋላ የሚገርምህ ክፍሉ በግልጽ ይነግረናል። ሴቶች አሉ አይደለም፣ ወንድሞች አሉ፣ ደቀ መዛሙርት አሉ። እንደው ሴቶቹን ወንዶቹን ምናምን ብትተው ደቀ መዛሙርቶቹን ብቻ ለምሳሌ ብታነሳ በምንም አታገናኛቸው። የተለያየ ባህሪ ነው ያላቸው። አመጣጣቸው በጣም ምን ያለ ነው? በጣም የተለያየ ነው። ግን ደግሞ በአንድ ልብ ሆነው በጌታ ፊት ሲጸልዩ የጌታ መንፈስ ወረደ። አሁን ለምንድን ነው ያነሳውል? የጌታ መንፈስ በላያቸው ላይ ከወረደ በኋላ ወደ ምዕራፍ 2 እኮ ስትመጣ ትደነቃለህ። በጴጥሮስ ትደነቃለህ። ምኑን አሁን አንተ አንዱ የሚያስደንቅ ነገር ካልከኝ ቆሞ የሰበከውን ስብከት ስትሄድ አጥና። አንተ ፕሎቱን ጠብቁ። እግዚአብሔር በአባቶቻቸው ዘመን ያደረገው እንዴት ወደ እነሱ እንደመጣ፣ ከዛ ክርስቶስ እንዴት እንደመጣ፣ እሱ እንዴት ምን እንዳለ እንደተገፋ፣ ዝርዝር ነገር ያወራል። በዚህ ሂደት ውስጥ እያወራ ያለው ነገር ምንድን ነው ብለህ ካልክ ይጋብዛቸዋል። ይህን ክርስቶስ ኢየሱስን ወደ ልባቸው እንዲገባ ይጋብዛቸዋል ማለት ነው። ምን እናርግ የሚል እኮ ቋንቋ አምጥተው ምን ትለናለህ እኮ ብለዋል ማለት ነው። ስለዚህ ምንድን ነው እኔ ያነሳሁበት ምክንያቱ ምንድን ነው? መንፈስ ቅዱስ ለእኔ አምላኬ ነው፣ ምኖርለት ነው፣ ምሰግድለት ነው፣ ማመልከው ነው። እሱ በጣም ትልቁ ነገር። ከዛ ባሻገርስ ግን ካልከኝ የትኛውም በምድር ላይ የምኖረው ኑሮ ትርጉም የሚሰጥልኝ፣ ቅድም እንዳልኩ የሚያበረታኝ፣ ነገዬን በሚመለከት ምሪት የሚሰጠኝ፣ ብስት የሚመልሰኝ፣ የደከመኝ ሲመስለኝ መጥቶ ምን የሚለኝ የሚያጽናናኝ፣ የሚያበረታኝ በጣም የቅርብ ወዳጄ ነው ለኔ መንፈስ ቅዱስ። ምክንያቱም ሕይወትህ ከምሪት ውጭ፣ ሕይወትህ ከነገ ውጭ፣ ሕይወትህ ዛሬ ከምታልፍባቸው
ሀስሎች ውጭ መሆን አይችሉም። ስለዚህ በህይወቴ ላይ የሚመጡ ሀስሎች በሙሉ እንዳያጠፉኝ አብሮኝ ያልፋል፣ አብሮኝ ይሳተፋል። አለ እዛ ውስጥ አለ። እንደው ለትዕቢት አይደለም፣ እውነት ለመናገር ቶሎ ብል አስተካክል የሚል አላስለመደኝም። እኔ ከልጅነቴ ሲያስተካክል አይተሃል ወይ? በትክክል ግን ደግሞ አብሮ ይኖራል አለ። በቃ እዛ ውስጥ አለ ማለት ነው። ነገሬ ውስጥ አለ። በቃ አብሬው አልፋለሁ። ያ ከባድ ጊዜ ያለሱ አይታለፍም የምልበት ምክንያቱ እሱ ነው። ስለዚህ በጣም የቅርብ ነው። ጓደኛው ሆኖኝ አይቻለሁ። እውነት ለመናገር በጣም የእናትና የአባት ያህል ሆኖኝ አይቻለሁ። በጣም ጭልም አለ። ከዚህ በኋላ መቆም የሚባል አይመጣም ባልኩባቸው ጊዜዎች የሚደንቅህ በጣም አብሮ አለ። ምናልባት ከጠቀመ ወደ መጋቢነቱ አገልግሎት ስመጣ ብዙ ነው ግን ሁለት ትልልቅ ስጋቶች ነበሩ። የመጀመሪያውና አንደኛው የስብከት ትሬንዴ ነው። እኔ ስሰብክ አሜን በሉኝ አይነት እንደዚህ የማነቃቃት ነገር የለኝም። እሱም ያመጣው እንደው ሳይድ ኢፌክት ሊኖር ይችላል ወይ የሚል ነው። ሁለተኛው ደግሞ ከዚህ ከፋይናንስ ጋር በተያያዘ ዛኔ ያልወጣ ያለ ነገር ያለው ወዳጅም ምናምንም የለኝም እኔ ስኖር እና በእነዚህ ምክንያቶች እንደው ቻሌንጅ ገጥም ይሆን የሚል ነበር። የሚደንቅ መልሴ በዛን ጊዜ ነው ቀይረዋለሁ አይደለም። በቃ ትክክለኛ ድካሜ ነው። እሱንም ክፍተት የሚሞላው መንፈስ ቅዱስ ብቻ። ምን ቢሆን ጥሩ ነው? ለመጀመሪያ በቋሚነት ሰኞ ለማገልገል እመወጣበት እንደ ሰኞ ልወጣ እንደ ሐሙስ ጥርሴን ታመምኩ ፕሮግራም ላይ ማለት ነው። ከዛ ካቅም በላይ ነው። ደህና ቦታ ሄዶ ለመታከም ገንዘብ የለኝ። ተከራይተን የምንኖርበት አካባቢ ቀበሌ ይባላል። እዛ አካባቢ ሄድኩ። ቤት ውስጥ ጥርስ የሚነቅሉ ሰውዬ ሄድኩ። አሁን በእርግጥ በሕይወት የሉም እና በፒንሳ ሲነቅሉ ግማሹ ቀረ። እዚህ በጣም መጥፎ ክስተት ስለነበረ እኛ ጋር ነበረች እሷ እህቷ የምትሰራበት እዚህ ፒያሳ አካባቢ ያለ አንድ ጥርስ ማዕከል ላከችን። ሰርጀሪ ተደርጎ መውጣት አለበት ተባለ። እኔ ሰኞ መስበክ አለብኝ። የተሰጠኝ አስተያየት አለ። ከዛ ሰርጀሪው ከተደረገ በኋላ ለአንድ ወር አካባቢ እንትን ማድረግ አትችልም ተባልኩ። ማለት ምንድነው ላደርግ የምችለው? እንደ ሰው ማለት ነው። አስታውሳለሁ። አሁን በሕይወት የለም። እኛ ቸርች ጋር ስትገባ አንድ ዶክተር ነበር። ለአንድ 10 ጉዳይ ሾልኬ ወጥቼ ማደንዘዣ እወጋለሁ እንዳይሰማኝ ማለት ነው። ከዛ ሰብካለሁ አለው ነበረው ጣጣ። ለምን እሱ አልተቀየረም? ይረዳኛል። ላለመሸነፍ አይደለም ያን ማድረግ። መጽሐፍ ቅዱስ የሚለው ሰው ፊትን ያያል አይደል? ጌታ ነው ልብን የሚያየው። በዚህ ሁኔታ ውስጥ ስንፍና ተደርጎ ቢቆጠር ቀጥሎ ያለው የአገልግሎት መንገዴ በጣም አደገኛ ይሆናል። ስለዚህ ያቺን ሰዓት እየጠበቅኩ እወጋለሁ። ስቆምስ ሮብ ህመም ላዩ ላይ ያለ ሰው አልመስልም። ስለዚህ ማን ነው አሁን ለእኔ ታዲያ መንፈስ ቅዱስ ካልከኝ በተፈጥሮ ጣጣ የሚመጣውን ሁኔታ ራሱ የሚያስተካክልልኝ ነው ብዬ ማምነው። ስለዚህ አምላኬ ነው፣ ምኖርለት ነው፣ ምሰግድለት ነው፣ አደገድግለት ነው። ከዛ በሻገር ግን ሁለመናዬ ነው። በእውነት ነው ነገር ጓደኛዬም ነው የቅርቤም ነው ምናምን ማለት ነው። በአገልግሎት ውስጥ ብዙ ያሳለፍኩት አስል አለ። እዛ ሁሉ አስሌ ውስጥ የሚገርም አለ፣ በደንብ አለ። ልቤን ሙሉ የሚያደርግልኝ እሱ። ስለዚህ ለአንተ ምንድነው በጣም የቅርቤ ነው። በእውነት በጣም የቅርቤ ነው። ሃይማኖተኛ ለመሆን አይደለም፣ በጣም የቅርቤ ነው አሁን ድረስ ማለት ነው። ስለዚህ ያጽናናኛል፣ ያነጥፍልኛል፣ ያበረታታኛል። ልክ ታላቅ ወንድም መጥቶ የታናሹን ትከሻ መታ አድርጎ አይዞ እንደሚል እንደዛ በጣም ብዙ ጊዜ ያበረታታኛል፣ ተስፋ ከመቁረጥ ያወጣኛል። መንፈስ ቅዱስ ለእኔ አንዳንዴም እኮ ትፈተናለህ፣ የምትችል ይመስልሃል፣ ወጣ ብለህ ማለት ነው። ግን በጣም እንደሆነ ታውቃለህ፣ አስደናቂው ነገር በእኔም ዙሪያ ያሉ እንደው ሰላማዊ ሰልፍ አይወጣም እንጂ
እኔ አያምርብህም የሚሉኝ ነው ይመስለኝ። ለምልክት እኮ ቅድም መነሻ ላይ ያወራው ሰዎች እኮ አሁን በሕይወት አሉ። ጅልነቴን የሚያውቁ እኮ አሁን በሕይወት አሉ። የዚህ ልጅ አንደበት በቅጡ አይከፈትም የሚሉ እኮ ሰዎች አሁንም በሕይወት አሉ። ስለዚህ ከመንፈስ ቅዱስ ውጪ አሁን እኔ ራሴን አሁን እንዳልኩ ድንገት ለማየት በሞክር ምን ብዬ ስያሜ ስሰጠዋል? የእውነቴን ነው እኮ የምነግርህ። እንደው በጣም አወሳሰብ ካካበድክ ምናምን አትበለኝ እንጂ እኮ ትምህርት ቤት ግሬስ በምማርበት ጊዜ ፔፐር አሁን ትሰራለህ፣ ከዛ ታቀርባለህ። ሰነፍ አልነበርኩም እውነት ለመናገር በምማርበት ጊዜ። ግን አሁን ፔፐሩን ለመስራት ስሞክር ታውቃለህ እንደማይገባኝ ብዬ እንትን ለመሆን እኮ አይደለም፣ በላንተ ተጨመረበት ብዬ ነው። ጨርሼ ምናምን ጽፌ ያው አስተማሪ በኮምፒውተር ጽፈ ምናምን እንደተሰጠው ይፈልጋል። እኔ ደግሞ ገንዘብ የለኝም። ስለዚህ ታናሽ እህቴ ቁጭ ብላ ትገለብጣለች። የኔ እጅ ጽሑፍ ጥሩ አይደለም። ከዛ እጅ ጭኝ ይጻላል። የጌታ መንፈስ አንተ እኮ ይህንኑ አስተማሪው አይል ላይ የኮምፒውተር ጽሑፍ ማድረግ ትችላለህ። ያው አሉ አሁንም አስተማሪዎቼ እኔ በእጅ ጽሑፍ ነው የምሰጠው፣ ግን በኮምፒውተር ከተጻፈ እኩል ወርቅ ሆኖ አይናቸው ላይ ቀርቧል። ይሄ ለእኔ መንፈስ ቅዱስ ነው ብዬ ነው እውነት ለመናገር እንትን አልችልም። ሄጄ በኮምፒውተር አጽፌ መውሰድ አልችልም። የገንዘብ እጥረት አለብኝ። እንዴት ገንዘብ እንደምታደርገኝ ባላቅም፣ ለምሳሌ አገልግሎቱ ሙሉ ልብስ ይፈልጋል። አንድ ሙሉ ልብስ ለረጅም ዓመት አድርጊያታለሁ። አንዴ እያስጠበብኳት፣ አንዴ እያሰፋኋት። አሹ ይባላል ይሄን የሚያደርግልኝ ወንድም። የሚገርም ግን በሰው ዓይን ሁሌ አዲስ ናት እሷ ሱፍ። መቼ ይሄን የገዛት ትባላለች ማለት ነው። መጥበቧ ሲለመድ አሰፋታለሁ፣ ማስፈቷ ደግሞ ሲለመድ አጠባታለሁ። ግን ደግሞ ዛሬ ድረስ እለምናለሁ። ከልጆች ጀርባ አንተ አለ ብዬ ነው የማምነው። እንደ ሁለት ነገር ልጨምርልህ። የመጀመሪያ ልጄ ልክ ደህንነት ትምህርቷን የጨረሰች ቀን ልትጠመቅ አንድ ቀን ሁለት ቀን ሲቀራት በቤት ጠራኋት። ለምን እንደምትጠመቅ ኢየሱስ ለሷ ማን እንደሆነ ጠየቅኳት። እንደው አላቅም ነገን ከዛን ቀን ማታ የተሻለ ሐሴት ስትመረቅ ይሰማኝ ይሆን? እግዚአብሔር ፈቅዶ ስታገባ ይሰማኝ ይሆን? ተወልድ ይሰማኝ ይሆን? እርግጠኛ አይደለም። የዛን ቀን ማታ ያወራችኝ ከልጅነት ጀምሮ ወደዋለሁ ያልኩትን መንፈስ ቅዱስ ነው። ሁለተኛ ልጄም እንደዚሁ በተመሳሳይ ደህንነት ትምህርቷን ጨርሳ እሷም ልትጠመቅ ሁለት ቀን አካባቢ ሲቀራት በነበረን ውይይት አሁን ያልኩን ነው። እኔ አሁን ጠግቤያለሁ። በሰው ሂደት ውስጥ ያሉ ተፈጥሮ ነገሮች እንደው እንዳይቀሩባቸው እመኛለሁ ነው እንጂ ይሄ ምልህ መንፈስ ቅዱስ የነሱም ነው፣ ወዳጃቸው ነው፣ በጣም የቅርባቸው ነው ማለት ነው። እና ትንሽ ትልቅ የምለው ነገር የለኝም እኔ በህይወቴ ላይ። ትንሹም ላይ እሷ አለ፣ ትልቅም ላይ ለእኔ ተውልኝ የምለው የለኝም። ለአከሌ እሰጠዋለሁ የምለው የለኝም። ለዚህ ነው የሚከብደኝ። ከመንፈስ ቅዱስ ውጭ ሳስብ ማጋ ሄጄ እጠጋለሁ። እኔ ማንም የምጠጋው የለኝም። በእውነት ነው የምነግርህ፣ ማንም የምጠጋው የለኝም። በጣም ከባድ ነው፣ አስቸጋሪ ነው፣ ትርጉም አልባ ነው። ከመንፈስ ቅዱስ ውጭ መኖር ለእኔ ትርጉም አልባ ነው። ምን አይነት ህይወትስ ነው ብዬ ነው ማብራራው። ስለዚህ ምንም ቅድም ያልኩ ጅልነት ደብሎ ነው ላይ የሚንከባለል ነው የሚመስለኝ እውነት ለመናገር። እና በጣም ከባድ ነው ከመንፈስ ቅዱስ ውጭ ራስን ማሰብ። ከድካሜ በቀር በጣም ጸልይም በጉባኤም ደረጃው ላይ እንደዚህ ነው የምጸልየው። ከድካሜ በቀር እንደወድ አንተ ታውቃለህ። ለአንተ መልስልህ እሱ ነው። ከድካሜ በቀር በእውነት በጣም ነው የምወደው ኢየሱስን፣ በጣም ነው የምወደው። ማንም አይመጣም ማን ጋር ልነግርህ የምችለውም ነገር የለም። ዛሬ ብዙ ሰው ሊኖር ይችላል፣ እኔም ጋር ቤተሰቦቼም ጋር።
አያቴን እኮ ሐኪም ቤት መውሰጃ እኮ አተው ቤተሰቦች አንድ አይኗን ያየ ነው እኮ ወደ ጌታ ሄደችው። ስለ በጣም በቃ ከባድ ነው ለወላጆቼም ማለት ነው። በጣም አደገኛ በጣም ከባድ የሚባል እድገት ነው ያደገው። ባልወደው ነው የሚገርመው፣ እውነት ለመናገር ባልወደው ነው የሚገርመው። መጥቶ ታሪክ ሰጥቶናል፣ አንደበቴን ነክተዋል፣ ሰው ተርታ ጨምሮኛል። በጣም ነው ወደው እውነት እንዳልኩ ከድካሜ በቀር ምንድን ነው መሰለህ የሚያጓጓኝ እንደው ጌታ አለ አይደል አሁን በመካከላችን። የመጀመሪያውና አንደኛው እንደ አማኝ እና ደግሞ እንደ መጋቢ እንደ አገልጋይ ኢየሱስን በቃልም በተግባርም የምንመሰክርበት ዘመን ቅርብ በሆነ ብዬ ጓጓለሁ። ለምን ቅድም እንዳልኩ እኔ በብዙ ጥቅስ አስረድተውኝ አይደለም ወደ ጌታ የመጣሁት። አስቸጋሪ እኮ ሰው ስለሆንኩ እኮ አይደለም። ምንም እዚህ ቦታ የምትሰጠው አይነት ሰው አይደለም። ራሱ ነው ያወራኝ። ከዛስ ግን የሚታይ ህይወት ነበር እኔ የነበርኩባቸው አካባቢዎች ላይ የሚታይ የሚጨበጥ የሚዳሰስ ህይወት ማለት ነው። አንተ እንደዚህ ፊት ለፊት ሀብት እያለ ኢየሱስን ትመርጣለህ? እንደዛ ነው ያደግኩት እኔ። እንደዛ ነው ያደግኩት። ኢየሱስን ከብዙ ነገር አስበልጠው የሚያዩ ቤተሰቦች መሃል ነው ያደግኩት። ዋው ተግባር ቀላል አይደለም። እዚህ አንዱ እሱ ነው። ኢየሱስን በቃልም በተግባርም የምናሳይበት የምንመሰክርበት እሱም ባይላሉ አንድ። ሁለተኛው ጉጉቴ የጌታን ቤተሰብ ማየት ነው። ህብረት በጣም ወዳለሁ። ብዙ ነገር የተፈጠረው የተሰራው በህብረት ውስጥ ነው። በእነዚህ በመጣሁባቸው 20 ዓመት አገልግሎት ውስጥ ከኔ ጋር በዝምድና ከኔ ጋር በቤተሰብነት ከሚጣመሩ ይልቅ በእውነት በቸርች ውስጥ ካሉ ወገኖች ጋር ያሳለፉት ጊዜ ይበልጣል። የጌታም እይታ ነው ብዬ አስባለሁ። እና ያ የክርስቶስን ቤተሰብ ማየት ብንችል ፓስተርነቱ፣ ሐዋርያነቱ፣ ነብይነቱ ምናምን ስራው ሲመጣ ቢሆን እኔ እናንተ ቤተሰብ ብንሆን እኔና አብሬ የማገለግለው ሰው ከፓስተርነት ውጪ ቤተሰብነቱ ቢጎላ። ምክንያቱም የኛ ቤተሰብነት ክርስቶስ ላይ መሰረት ያደረገ ነው። የሱ ሞትና ትንሣኤ ላይ መሰረት ያደረገ ነው። ደግሞ ገና ለዘላለም ምን የሚቀጥል ነው። የአንድ ቤተሰብ አባል ነን። ያ ማለት ምን ማለት ነው? ርቀው ለነበሩ ለነዚህ ቀርበውም ለነበሩ ለነዚህ የሰበከው ኢየሱስ ሰላምን። ከዛ በኋላ ሁለቱንም አልፈለገም። ርቀዋል የምትላቸውንም አሕዛብ ቀርበዋልም የምትላቸውን ደግሞ አይሁድም እስራኤል አልፈለገም። ከሁለቱ አንድ ነው የሚለው። ያንን ማህበረሰብ ዘር የማያተራምሰው፣ እውቀት የማይለያየው፣ ሀብት የማይለያየው ያንን ቤተሰብ ልክ ሐዋርያት ሥራ ምዕራፍ 2 ላይ እንዳለ አብረው እንደነበሩ አብረው ማዕድ ይካፈሉ እንደነበር በመካከላቸው ይሄ በጣም ንጹህ ህብረት ንጹህ ፍቅር እንደነበር እንደዛ እሱ በጣም ያጓጓኛል። የመጨረሻውና ደግሞ ሶስተኛው ያልተበረዘውን የጌታን የመንፈስ ቅዱስ ስራ ማየት ጓጓለሁ። በጣም ያውን ጊዜው አስቸጋሪ ነው። ብዙ ነገር ተበርዟል፣ ብዙ ነገር ተበላሽቷል። ግን ዛሬ ድረስ መንፈስ ቅዱስ በስራ ላይ ነው ብዬ አምናለሁ። የራሱን ትውልድ በእውነት እያዘጋጀ ነው ብዬ አምናለሁ። እንዴት ካልከኝ ልክ እንደ ሐዋርያት ሥራ ምዕራፍ 2 ነገር ያስፈልገናል። ይህም ብዬ ልጨርስ። ልክ ጴጥሮስ መስበክ ሲጀምር በዛ የነበሩ ሰዎች ምን አሉ ነው የሚለው? ስካር አሉ ነው የሚለው። አንዱ ማይነጫነጭ እንዲህ ሰካራም ትለኛለህ ማይል ቆሞ የእግዚአብሔርን ቃል ብድግ አድርጎ የሚናገር ማለት ኖ እናንተ እንደምትሉት
ስካር አይደለም። ገና ከቀኑ ስንት ሰዓት ነው? 3 ሰዓት ነው። ምን ሆነ ካላችሁ ግን በነቢዩ በኢዩኤል እንዲህ ተብሎ ምን እንዳለ እንደተጻፈ እንደዚህ የሚያስረዳ የእግዚአብሔርን ቃል ከፍቶ ምን የሚል የሚያስረዳ እየሆነ እየተከናወነ ያለውን ነገር ንጹሕን የጌታን ቃል አንስቶ የሚያስረዳ። ከዛስ ግን እዛ አካባቢ የነበረው ማህበረሰብ እንዳሉ ታውቃለህ? በገዛ ቋንቋችን የእግዚአብሔርን ስራ ነገሩ ነው የሚለው። ያ የመጣ የጌታ መንፈስ ጴጥሮስን ስለ ጴጥሮስ እንዲያወራ አላደረገው። ሌሎቹንም አውሩልን ያሉት የማንን ስራ? የእግዚአብሔርን ስራ ማለት ነው። ይሄ መንፈስ ቅዱስ ለምድራችን፣ ይሄ መንፈስ ቅዱስ ለቤተ ክርስቲያን ቢመጣ በኃይል ቢሆን 2 ነገር እጠብቃለሁ። የመጀመሪያውና አንደኛው የእሱን ስራ ብቻ የሚያወሩ ራሳቸው ጠፍተው ቴክኒኩ ጠፍቶ በእኔ ያለፈ የምለው ነገር ጠፍቶ መጋቢነቴ ጠፍቶ ነቢይነት ጠፍቶ አንተ መታየት ትተህ የማስራ የእግዚአብሔር ስራ ማለት ነው። ሁለተኛው ሁሉም ሰው እኩል አይገባው። የማይገባው ሰው ያልተረዳ ሰው ምን እየተከናወነ እንደሆነ ገንዘብ ያላረገ ሰው ሲመጣ ስድብም አይቀድመው፣ ትችትም አይቀድመው። ቆሞ የማንን ቃል ማስረዳት የሚችል? የእግዚአብሔርን ቃል ማስረዳት የሚችል ያ ንጹሕ የሆነውን የጌታን መንፈስ ቅዱስ ስራ በእውነት እግዚአብሔር በምድሬ ላይ በዕድሜ ያሳየኛል። አሁንም በስራ ላይ ነው ብዬ ነው ማምነው። እውነት ለመናገር የተበላሸ የተበረሰ ይሄ የጠፋው መልክ የሚቀይር ንጹሕ ኩልል ያለው የጌታ መንፈስ እንቅስቃሴን እመኛለሁ። እግዚአብሔር የሰው ልጆችን ሁሉ ስለወደደ ያለማንም ግፊት በራሱ መነሳሳት በዘፍጥረት ምዕራፍ 3 ቁጥር 15 ላይ ከሴቲቱ የሚወለድ እርሱ የእባቡን ራስ ይቀጠቅጣል ተብሎ እንደተጻፈ ከመነሻው የሰው ልጆችን የሚወድ ያ እግዚአብሔር ያለ ምክንያት የሰው ልጆችን የሚወድ ያ እግዚአብሔር ይሄ የሰው ልጆችን የወደደውን እውነተኛውን ነገር በሰው ልቦች ለማስረጽ አንድያ ልጁን ወደኛ እንደላከ ክብሩን ደግሞ እንደተቀማ እንዳልቆጠረ እንደዚሁ የሚወድ ስላንተ፣ ስለኔ፣ ስለናንተ፣ ስለሁላችን ራሱን አሳልፎ የሰጠ ከፍቅር በቀር ሌላ ነገር የማያውቅ ዘላለማችንን የሚያስተካክል ካለንበት ኃጢአትና በደል ሊያወጣ የሚችል አንድ ብቸኛ ይህን ኢየሱስ ክርስቶስን የሕይወትም የልብህም ጌታ እንድታደርግ እመክራለሁ ነው የምለው። ምናልባት የምትሰሙኝም ሰዎች ካላችሁ ለእናንተ የምነግረው ንጹሕ ነገር ኢየሱስ ክርስቶስ ይወዳችኋል።